ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ ከአድማጮች መድረክ መስታወት የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን፣ ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ። ሰላም ጤና ይስጥልኝ። ሳምንታዊው ከመጽሐፍት ገበታ የተሰኘው ዝግጅታችን ጀምሯል። ለዛሬ ውይይት የሚደረግበት ሀተታ ዘርዓ ያዕቆብ ሲሆን እንግዳዬ በእንጅባራ ዩኒቨርሲቲ የፖለቲካ ፍልስፍና መምህር የሆነው አለምነህ አጋጂ ነው። ርዕዮት ዓለሙ ፕሮግራሙን አዘጋጅቼ ያቀርብላችኋለሁ። ተከታተሉን። አለምነህ ግብዣዬን ተቀብለ ስለተገኘ በጣም አመሰግናለሁ። እንግዲህ ለመጨረሻ ጊዜ የተገናኘ ነው ከ7 ዓመታት በፊት ነበር የጅምላ አስተሳሰብን የተመለከተ ቃለ መጠይቅ የነበረን እና ከዛ በኋላ ደግሞ ለውጦች አሉ። 3 መጽሐፍት አሳትመሃል። እነዚህንና ሌሎችም የምትጨምርልን ለውጦች ካሉ እስኪ ያጫውተን። እጅግ በጣም አመሰግናለሁ ስለ ግብዣሽ ርዕዮት። ከ7 ዓመት በኋላ እንደገና በዚህ በአንቺ መድረክ በሌላ ሚዲያ ስገናኝ እኔ ደስታ ተሰምቶኛል። እንዳልሽኝ በዚህ በ7 ዓመት ውስጥ በርካታ ለውጦች ተከናውነዋል፣ በሀገሪቱም ጭምር በተለያየ ነገር። በእኔ በራሴ ደግሞ ባለፈው ትዝ ይልሽ እንደሆነ በመጀመሪያውን በሁለተኛው ቃለመጠይቅ መጽሐፍ አዘጋጅቼ የነበሩት መጽሐፍ እንዳለ አውጪያ መጽሐፍ ግን በተለያየ ምክንያት እንዳልታተመ ሳስረዳሽ ነበር። አጋጣሚ ሆኖ አሁን 3ቱም መጽሐፍ 1 ዓመት ባልሞላ ጊዜ ውስጥ አምና ከጥር እስከ ጥር ልበላውን ሄደው በዛ ጥርም አልሞላም። የመጀመሪያውን የአገው ሕዝብ ታሪክ እሴትና መስተጋብር ከ5000 ዓመት ዓለም እስከ 2016 ዓመተ ምህረት የሚለውን ጥር 23 አስመረቁኝ። አጋጣሚ የፈረሰኞች በዓል ነበረ። ያንን ድባብ ተጠቅሜ በጣም ብዙ ሰው በተሰበሰበበት ነው ያስመረቁት። ዩኒቨርሲቲ አመራሮችም ከፕሬዝዳንቱ ጨምሮ የዞን አመራሮች እና ከፍተኛ የክልልም አልፎ አልፎ አመራሮች ነበሩ። እነሱ ባሉበት እና የአገው ሕዝብ ጠቅላላ ባለበት አስመረቁኝ። ቀጥሎ ደግሞ የአገው ሕዝብ የባህል ገጽታ ከጥንት እስከ ዛሬ የሚለውን ሰኔ 1 አስመረቁኝ በ5 ወር ልዩነት ውስጥ። የመጨረሻውን ደግሞ የአገው ሕዝብ ፖለቲካዊ፣ ኢኮኖሚያዊ እና ማህበራዊ አደረጃጀት የሚለውን ደግሞ ሰሞኑን ታህሳስ 20 ዓመት ባልሞላ ጊዜ ውስጥ 2018 አስመረቁ ማለት ነው። 3 መጽሐፎችን በዚህ በ7 ዓመት ውስጥ ወደዚህ ለማስመረቅ ሞክሬያለሁ። ደስ ይላል በጣም። መጽሐፎቹን አግኝቼ ከነበርኩ በኋላ ደግሞ የምንወያይባቸው ይሆናል። ዩኒቨርሲቲም ከእንጅባራ ኮሌጅ ወደ ዩኒቨርሲቲም ቀይረሃል። እሱም አንድ ለውጥ ነው። ትክክል። እሱን ስረችዋለሁ። እሱን ካነሳሽ ያን ጊዜ ስንገናኝ እንጅባራ መምህራን ኮሌጅ ያለው ነበር የተገናኘ ነው። ወዲያውኑ አንቺ ጋር ካወራን በኋላ ጥር ውስጥ መጋቢት መግቢያ አካባቢ መጋቢት 5-6 አካባቢ ባህር ዳር ዩኒቨርሲቲ ጆይን አደረኩኝ። አንቺ ጋር ህዳር ታህሳስ አካባቢ ጥር አካባቢ ነው ያወራነው። ከ1-2 ወር በኋላ እዚያ ሄድኩኝ። 2 ዓመት ተኩል ካስተማርኩ በኋላ ባህር ዳር ዩኒቨርሲቲ አሁን ያለሁበት እንጅባራ ዩኒቨርሲቲ ደግሞ 2013 ክረምት ነሐሴ አካባቢ መጣሁ ማለት ነው። ከዛ እስካሁን እዚህ ነኝ። እሺ እንግዲህ እንዳልኩት መጽሐፎችህን በተመለከተ ወደፊት ሳገኛቸው የምንወያይበት ይሆናል። በድጋሚ እንኳን ደስ አለ ማለት እፈልጋለሁኝ። እንኳን ደስ አለን። አመሰግናለሁ። እሺ የዛሬ መወያያ ርዕሳችን እንግዲህ በመግቢያ እንዳስታወቅኩት ሀተታ ዘርዓ ያዕቆብን የተመለከተ ነው። አንተ ደግሞ የመጀመሪያ ዲግሪህን ስትሰራ ዘርዓ ያዕቆብ የሪሊጂየስ ፊሎሶፈር፣ ሞራል ፊሎሶፈር ኦር ቦዝ በሚል በኢቲሲ ሰሚትድ ቱ ዲፓርትመንት ኦፍ ፊሎሶፊ አዲስ አበባ ዩኒቨርሲቲ ይላል። እንግዲህ አድማጮቻችን እንደምታዩት ይህንን መነሻ ያደረገ ውይይት እናደርጋለን ማለት ነው። እስኪ በቅድሚያ ምናልባት የተለያዩ ትርጉሞች አሉ። የፕሮፌሰር ጌታቸው ኃይሌ፣ የዘመንፈስ ቅዱስ አብርሃ፣ የሌሎችም ሰዎች እና በተለየ ይሄኛውን የተጠቀምኩት የምትለው ወይም ስለ ትርጉሞቹም የምትለው ነገር ካለ ከግዕዝ ወደ አማርኛ የተተረጎሙትን የሀተታ ዘርዓ ያዕቆብ ስራዎችን ማለት ነው። እሱን እስኪ ጥቂት በልበት።
በጣም ጥሩ። አሁን እስካሁን ድረስ በእጄ ውስጥ ያሉት በአተተ ዘርዓ ያዕቆብ ዙሪያ የተሰሩ ስራዎች እንዳልኩሽ አንቺም እንዳልሽኝ አንደኛው አሁን በጣም ጎልቶ የወጣው አንቺ ጋም እንዲያወጣች ያደረጉት በ1948 ዓመተ ምህረት ከግዕዝ ወደ አማርኛ የተተረጎመው የዘመንፈስ ቅዱስ አብርሃ መጽሐፍ ነው። ከዛ በፊት ምናልባት እኔ መጀመሪያ የዛሬ 25 26 ዓመት አካባቢ ዩኒቨርሲቲ የፍልስፍና ትምህርትን ሳልከታተል በእጄ ውስጥ የገባው መጽሐፍ ከዚህ በፊት ምናልባት አንቺ ታውቂው እንደሆነ አላውቅም፣ በአፄ ቴዎድሮስ ዜና መዋዕል ጸሐፊ የተጻፈ አለቃ ዘነበ እንደው መጽሐፉን ርዕሱን ማስታወስ ከቻልኩኝ መጽሐፈ ጨዋታ ወመንፈሳዊ የሚል ነው። እሱ ላይ ነው ያየሁት። ሁለት ነው፣ በኪስ ደረጃ የምትያዝ መጽሐፍ ነች። አንደኛው ፓርት የተለያዩ ዘይቤያዊ አነጋገሮችና በኢትዮጵያ ባህል የተለመዱትን ጥሩ አስተማሪ ግብረገብ እና በመሳሰሉት ጉዳዮች ላይ ማህበረሰቡን የሚያንጸውን ነገር የያዘ ነው። ሌላኛው ፓርት ኤክስክሉሲቭሊ የዘርዓ ያዕቆብ ሀተታ ነው። ዘርዓ ያዕቆብ ሀተታ ጋር የምተዋወቀው ያን ጊዜ ነው እና በኋላ ፍልስፍና ከ5 ከ6 ዓመት በኋላ ጆይን ሳደርግ መጨረሻ ላይ ያው አንቺ አሁን እንዳስቀመጥሽው የማስመረክ የመጀመሪያ ቤቴሰሰን በዛ ዙሪያ ለመስራት ፈለኩ ማለት ነው። ከዛ ቀጥሎ በሀተተ ዘርዓ ያዕቆብ የሚታወቁት ከሁለቶችን ሜንሽን አድርገናል። ክላውድ ሳምነር ነው። ክላውድ ሳምነር ካናዳዊ ፈላስፋ ሲሆን በኢትዮጵያ ፍልስፍና ውስጥ በተከታታይ ወደ 5 ቮሊዩም የሚደርሱ መጽሐፎችን ጽፏል ማለት ነው። ሌላኛው ምናልባት እንግዲህ በምን ቋንቋ እንደተጻፈ ባላቅም የሩሲያዊ ደራሲ ነው፣ ቱሬቭ ይባላል። የ17ኛው ክፍለ ዘመን የአቢሲኒያ ፈላስፋ ብሎ ጽፎታል። ሌላ የኢኖ ሊትማን ስራ ነው፣ በላቲን ነው የተተረጎመው ከግዕዝ በ1904 የታተመ ነው። ሮሶኒ በተለይ ይሄ ዘርዓ ያዕቆብ የኛ ፍልስፍና የሆነውን ሰው ፈላስፋ አይደለም ብሎ የሚከራከረው ጣሊያናዊ ኮንቲ ሮሲኒ በ1916 ዓ.ም ዘርዓ ያዕቆብ በተመለከተ አንድ መጽሐፍ ጽፏል። እንዳልሽው የፕሮፌሰር ጌታቸው ኃይሌም ደግሞ ሀተተ ዘርዓ ያዕቆብ በሚል ስም የሚታወቀው የወርቄ የህይወት ታሪክ በሚል መጽሐፍ የጻፈው አለ። ሌላ የኔታ አለማየሁ ሞገስ የሚባል ሀተታ ዘርዓ ያዕቆብ እና ኢትዮጵያን ፊሎሶፈር በ1966 የማስተርስ ኦፍ አርትስ ዲግሪ ማስመረቂያ ጽሁፍ ነው። በዚያ ዙሪያ ላይ የሚሽከረከር ነው። እኔ ማቃቸው ስራዎች ማለት ነው። ሌላ በ2005 እንደ አውሮፓ አቆጣጠር በዶክተር ቴዎድሮስ ኪሮስ የታተመውና እርሱ ዘርዓ ያዕቆብ ዘ 17th ሴንቸሪ ራሽናሊስት ፊሎሶፈር ይልና ፊሎሶፈር ኦፍ ዘ ራሽናሊቲ ኦፍ ዘ ሃርት ይላል። ሌላኛው ብሩህ አለምነህ የኢትዮጵያ ፍልስፍና የዘርዓ ያዕቆብና የወልደ ሕይወት ሀተታዎች ትንታኔ ከነ ሀተታቸው ታሪክ፣ ሃይማኖትና ፍልስፍና እና ሀገራዊ ቁጭት የተዋሃዱበት የሚል በ2010 አካባቢ የታተመው መጽሐፍ እና አሁን መጨረሻ ላይ እኔ አሁን ለማስመረቂያ ጽሁፍነት የተጠቀምኩት እርሱን እነዚህ ጋር እንዳየሽው ዘርዓ ያዕቆብ ሪሊጂየስ philosopher or moral philosopher, I mean religious philosopher, moral philosopher or both የሚለው ናቸው። እስካሁን ድረስ እኔ ባለኝ መረጃ በዚህ ዙሪያ ላይ የሚሽከረከሩ ስራዎች እነዚህ ናቸው። እሺ እንግዲህ የዘርዓ ያዕቆብ ነገር ብዙ አነጋጋሪ ነው። ኢትዮጵያዊ ነው አይደለም ከሚለው ጨምሮ ከዛ ኢትዮጵያዊ ነው ሲሉም የተለያየ የትውልድ ቦታም የመስጠት የተለያዩ ነገሮች አሉና እንደው ሀሳቦቹ ላይ አተኩረን እንድንወያይ ነው ያሰብኩት። ግን ከዛ በፊት ስለነዚህ ክርክሮችም በተለይ ዲያቆን ዳንኤል ክብረት የሌለውን ፈላስፋ ፍለጋ እና ሌሎች በሚል ርዕስ ያሳተመው መጽሐፍ ላይ ያው ኢትዮጵያዊ ስላለመሆኑ የተለያዩ ያቀረባቸው መከራከሪያዎች አሉ። የተለያየ አይነት አቋም ይዘው የሚከራከሩ ሰዎች አሉ ከተለያዩ መነሻዎች እና አንተም ደግሞ በጥናታዊ ጽሁፍ ውስጥ ያስቀመጥከው አለ። ስለሱ ትንሽ ብንባባል ደስ ይለኛል። በጣም ጥሩ። መጀመሪያ
እንዳልኩሽ ስለ ዳንኤል ክብረት ከማውራታችን በፊት ከዳንኤል ክብረት በፊት እነማን በዘርዓ ያዕቆብ ላይ ምን ብለዋል የሚለውን ነገር መነሻ በማድረግ ወደ ዳንኤል ክብረት ለመምጣት እንሞክራለን። ዳንኤል ክብረትም ራሱ የእነዚህን ሰዎችን ሀሳብ ነው ያስተጋባው ብዬ ስለመደመድም እና እንደዚህ ስለመረዳ ማለት ነው። ምንም አዲስ ነገር የለም። በተለይ የኮንቲሮሲን ሀሳብ ነው እንዳለ ኮፒ ፔስት አድርጎ እንደ ፓሮት ያስተጋባው ማለት ነው በጽሁፉ ላይ ወደ መጨረሻው አካባቢ እሱን እመጣበታለሁ። ስለዚህ ይህን ካልኩ በኋላ እነማን ናቸው የዘርዓ ያዕቆብን ስራ ወደ እነሱ ለመውሰድ የፈለጉት? በምን አይነት ሂስትሪክ ኮንሳይደንስ ነው ይሄ አይነት ነገር የተፈጠረው የሚለውን ነገር ትንሽ ለማብራራት ያክል መጀመሪያ በአባዲና በኡርቢኖ በኩል ያለውን ሁኔታ ትንሽ ለማውራት እፈልጋለሁ። አባዲ ማን ነው፣ ኡርቢኖስ ማን ነው የሚለውን ለአድማጮቻችን ትንሽ ግልጽ ለማድረግ ያክል አባዲ በአሳሽነት በዘመነ መሳፍንት ወቅት ከ1937 እስከ 1849 ድረስ ለ12 ዓመታት በሰሜን ኢትዮጵያ በተለይ ጎንደር አካባቢ የኖረ ፈረንሳዊ ሚሽነሪ ነው፣ የካቶሊክ ሚሽነሪ ነው። ኡርቢኖ ደግሞ ጣሊያናዊ የካቶሊክ መነኩሴ ሲሆን ከአባዲ በኋላ በሰሜን ኢትዮጵያ ለ8 ዓመት ከ1847 እስከ 1855 ዓመተ ምህረት የኖረ ነው። አባዲም ሆነ ኡርቢኖ በኢትዮጵያ ቆይታቸው የግዕዝ ቋንቋ የተማሩ ሲሆን በግዕዝም አቀላጥፎ መናገር እና መጻፍ ይችሉ ነበር። አባዲ በ1849 ወደ ፓሪስ ሲመለስ ከየቦታው የሰባሰባቸውን በግዕዝ የተጻፉ በርካታ የብራና መጽሐፍቶችን ዘርፎ ነው የተመለሰው። ምናልባት ወደ 190 አካባቢ መጽሐፍቶችን ዘርፎ እንደሄደ ዳንኤል ክብረትም እዛው አውስቷል በመጽሐፉ ላይ። አፄ ቴዎድሮስ ከመንገሳቸው ማለትም ከ1855 ዓመተ ምህረት 2 ዓመት ቀደም ብሎ በየካቲት 1853 ኡርቢኖ ደብረታቦር ጎንደር ላይ ሆኖ ከአንድ ኢትዮጵያዊ ወታደር የገዛውን አንድ የግዕዝ ድርሰት 2 ቅጂዎችን ፓሪስ ለሚኖረው ጓደኛው ለአባዲ ይልክለታል። እዚህ ጋር ነው እንግዲህ ችግር የሚመጣው። አባዲ ከኡርቢኖ የተላከለትን እነዚህን 2 የግዕዝ መጽሐፍቶችን እስከ ዕለተ ሞቱ በተለይ በ18 እስከ 1898 ድረስ የግል ንብረቶቹ አድርጎ አቆይቷቸዋል ማለት ነው። ከሞተ በኋላ በተለይ ከሞተ ከ5 ዓመት በኋላ እነዚህ ቅጂዎች በፓሪስ ብሔራዊ ቤተመጻሕፍት ውስጥ በስሙ በአባዲ ማለት ነው ካታሎግ ተሰርቶላቸው አንደኛው ዳ አባዲ 215 ሌላው ደግሞ ዳ አባዲ 234 በሚል ጥራጆች ስር እንዲቀመጡ ሆኗል። እንግዲህ ከዚህ በኋላ ነው ዓለም እነዚህ ስራዎችን ማወቅ የቻለው በተለይ በአባዲ በኩል ዳ አባዲ 215 ምንድነው ነው? ይህኛው ኡርቢኖ ከወታደሩ የገዛው እና የዘርዓ ያዕቆብ እና የወልደ ሕይወት ሀተታዎችን ሁለቱንም ሀተታዎችን የያዘ ነው። ዳ አባዲ 234 ግን በራሱ በኡርቢኖ እጅ በእጅ ጽሑፍ የተቀዳ ነገር ግን የዘርዓ ያዕቆብ ሀተታውን ብቻ የያዘ ነው። በጣም የሚገርምሽ ነገር እነዚህ ስራዎች ናቸው አውሮፓ በተለይም ደግሞ ከፈረንሳይ ከፓሪስ ቤተመጻሕፍት ለዓለም እስከ ኮንቲሮሲኒ ደርሰው መጨረሻ ላይ ኮንቲሮሲኒ እነዚህ ስራዎች ሙሉ በሙሉ የአባዲ ስራዎች ናቸው ብሎ ወደ መደምደም ደረጃ የደረሱ እነዚህ ናቸው። ነገር ግን እነዚህ ስራዎች አውቶማቲካሊ የአባዲም ወይም የኡርቢኖም ስራዎች አይደሉም። የእነሱ ስራዎች የማይሆኑበት ምክንያት በርካታ ማስረጃዎች አሉ። አንደኛው ማስረጃ እነዚህ ስራዎች በዛ ሰዓት ላይ በኢትዮጵያ ውስጥ ሰውየው ራሱ በምን ምክንያት ለምን ዓላማ እንደሰራ እንደጻፈ ከራሱ ሀተታ ብንጀምር የሚያስቀምጥ ነገር አለ። የራሱን ቤተሰባዊ አስተዳደር የት አካባቢ ምን እንደተማረ ምን እንዳደረገ መጽሐፉን ለምን ዓላማ እንደጻፈ የሚዘረዝረው ነገር አለ እና ይህንን ምናልባት አስፈላጊ ከሆነ ካልሰለቸን መናገር እችላለሁ እና በእነዚህና ወደኋላ በምናብራራቸው በርካታ ምክንያቶች መጽሐፉ የአባዲም የኡርቢኖም እንዳልሆነ ብዙ አይነት ማስረጃዎች አሉ። እነዚህ ማስረጃዎች በኋላ ክላውድ ሳምነርም ጌታቸው ኃይልን ፕሮፌሰር ጌታቸው ማለት ነው ሌሎች ሰዎችም የሚናገሩትን እያስረገጥን በውይይታችን መሀል ልናነሳው እንችላለን። እሺ
እንዳልኩት ምንም እንኳን ሀሳቦቹ ላይ ምንድን ነው ያነሳቸው ዘርዓ ያዕቆብ የሚለው ላይ የምናተኩር ቢሆንም ትንሽ ተጨማሪ ደግሞ ያስፈልጋል እና ስለዚህ ጉዳይ ሌሎቹ ያቀረቡት መከራከሪያ ምንድን ነው? አይ ኢትዮጵያዊ ነው በሚለው በኩል ያለው ደግሞ መከራከሪያ ምንድን ነው የሚለውን በተመለከተ ትንሽ ሂድበት እስኪ። በጣም አሪፍ። ይህን በተመለከተ እንዳልኩሽ ቅድም ለምሳሌ ቅድም ያልኩት ብሩህ አለምነህ በደንብ አድርጎ ዘርዓ ያዕቆብ ኢትዮጵያዊ መሆን አለመሆኑን የጭቅጭቁ ማነሻ እና የመሳሰሉት ነገሮችን በደንብ አድርጎ አብራርቷል። እሱን ኮት እያደረግ ትንሽ ለማውራት እሞክራለሁ ማለት ነው። ለምሳሌ ዘርዓ ያዕቆብ ኢትዮጵያ አይደለም በሚል መከራከሪያዎች ውስጥ ቅድም ያነሳሁት የኮንቶ ሮሲኒ ሀሳብ ነው የሚነሳው። ሮሲኒ በ1916 የዘርዓ ያዕቆብን በተመለከተ አንድ መጽሐፍ እንዳሳተመ ቅድም አውርቼልሻለሁ። ይህ መጽሐፍ ዘርዓ ያዕቆብ በኢትዮጵያ እንዳልሆነ ኢትዮጵያዊ እንዳልሆነ ከዛም ከኢትዮጵያ መረጃ አግኝቻለሁ የሚል ርዕስ የሚል ሀሳብ ነበር። ሮሲኒ በዚህ መጽሐፍ ውስጥ እንደ አይን ምስክር አድርጎ ያቀረባቸው ኢትዮጵያውያን አባ ተክለ ሃይማኖት የሚባለውን ሰውዬ ነው። አባ ተክለ ሃይማኖት ማን ነው? ይህ ሰውዬ በ1842 ዓመተ ምህረት ጀምሮ ሃይማኖታቸውን ወደ ካቶሊክነት የቀየሩ አባት ሲሆን ከሮሲኒ ጋርም ሰሜን ኢትዮጵያ ላይ በአካል የሚተዋወቅ ሰው ነው። እንግዲህ ይታይሽ የካቶሊክ አማኝ ሆኖ ለዚህ ሰውዬ ምስክርነት ሲሰጥ ማለት ነው። ስለዚህ ይህ ሰው የራሱ ስራ አይደለም ብሎ መጀመሪያ ይህንን አይነት ሀሳብን አቢዩዝ ማድረግ የጀመረው ይሄ አባ ተክለ ሃይማኖት የሚባል ሰው ነው። የዚህን ሰውዬ ሀሳብ ነው እንግዲህ ኮንቲ ሮሲኒ ሲያስተጋባ ነበር። ሮሲኒ በዚህ መጽሐፉ ላይ ከአባ ተክለ ሃይማኖት ሰማሁት ብሎ የጻፈው ነገር እንዲህ የሚል ነበር። ኡርቢኖ በቤገ ምድር በነበረበት ወቅት ከደብተራ አማረኝና ከሊቀ ካህናት ጎሹ ጋር ይተዋወቅ ነበር ይላል። በዛ ወቅት ኡርቢኖ አንድ መጽሐፍ ይገዛና አባዝቶ ለጓደኞቹ ይሰጣቸዋል። የመጽሐፉም ስም ወርቄ ሲሆን መጽሐፉም በጣም ወጣ ያሉ የክህደት ሀሳቦችንም የያዘ ነበር። ሆኖም ግን ያንን መጽሐፍ ኡርቢኖ ከሌላ ሰው ላይ ገዛው ይበል እንጂ መጽሐፉን በወርቄ ስም ያዘጋጀው ራሱ ኡርቢኖ ነው። ኡርቢኖ በጣም የተማረና የመጽሐፍትን ትርጓሜና ፍልስፍና የሚያውቅ ነበር። በአጭር ጊዜ ውስጥ ግዕዝና አማርኛንም በማወቅ ሃይማኖታዊ ዜማዎችን እስከ መቀመር ቅኔዎችንም እስከ መቀኘት ደርሶ ነበር። ይህ ቃል እንግዲህ ቀጥታ ኮንቲ ሮሲኒ ከአባ ተክለ ሃይማኖት የወሰነው አባ ተክለ ሃይማኖት አሉ ብሎ ባሉሽ የጻፈው ሀተታ ነው። ስለዚህ እነዚህን የኡርቢኖ ቅኔዎች አሁንም ድረስ በፓሪስ ብሔራዊ ቤተ መጻሕፍት ይገኛሉ ብሎ ቅድም እንዳልኩት አባዲን ኮት አድርጎ ይሄ ስራ የአባዲ ነው የኢትዮጵያዊ ዘርዓ ያዕቆብ አይደለም ብሎ በዛ አይነት መንገድ ያስቀመጠ ነው ማለት ነው። ስለዚህ እነዚህ አይነት ነገሮች ስላሉ መጀመሪያ ኮንቲ ሮሲኒ የተክለ ሃይማኖትን ሀሳብ ቃል ተቀብሎ በዛ አይነት መንገድ ነው ለማስቀመጥ የሞከረው። ስለዚህ ምንድነው የእሱ መከራከሪያ? ይሄ ነገር ከኢትዮጵያ ሊፈልቅ አይችልም። ለዚህም ሁለት ምክንያቶችን ያቀርባል። የመጀመሪያው ዘርዓ ያዕቆብ በግል ታሪክ የአጻጻፍ ዘዴ አውቶባዮግራፊ መጽሐፉን እንግዲህ ኢትዮጵያ ውስጥ በአውቶባዮግራፊ የሚጽፍ ሰው የለም፣ ከዚህ በፊትም አልተለመደም። የራሱን ስራ ወይም ደግሞ አዲስ ሀሳብ በዚህ አይነት መንገድ የሚጽፍ ሰው ኢትዮጵያ ውስጥ እስከሌለ ድረስ ይሄ ሰው ኢትዮጵያዊ አይሆንም ነው መከራከሪያ። በኢትዮጵያ የስነ ጽሁፍ ታሪክ ውስጥ ደግሞ ይላል ግለ ታሪክን መጻፍ የተለመደ አይደለም። በእርግጥ ይህንን ዶክተር ዳኛቸው አሰፋን በተቻለ መጠን እንትን ማለት ይሞክራል። በዚህ ሀሳብ ይስማማሉ። በእርግጥ እንደ ዶክተር ዳኛቸው አመለካከት ግለ ታሪካዊ አቀራረብ በፍልስፍና የአጻጻፍ ታሪክ ውስጥ አዲስ ክስተት ነው። ይህም ራሱ እስከኛ ድረስ ትንሽ ግራ የሚያጋባ ነው። ምናልባት በዚህ አቀራረብ ለመጀመሪያ ጊዜ የተጻፈው በጣሊያናዊ ፈላስፋ ቪኮ መሆኑን ዶክተር ዳኛቸውም አንስተዋል። ዞሮ ዞሮ በዛ አይነት መንገድ ነው እንግዲህ ሀሳቡን እና ውድቅ ለማድረግ የሚሞክረውን ሀሳብ ለመሰንዘር የሚሞክረው። ሌላው ሁለተኛ የአቶ ፍስሐ ታደሰ ሀሳብ። አቶ ፍስሐ ልክ እንደ ሮሲኒ ሁሉ ዘርዓ ያዕቆብ ኢትዮጵያ አይደለም ከሚሉት ወገን የሚመደብ ነው።
የሚያቀርቡት መከራከሪያ ግን በጣም የሚገርምሽ ከሮሲኒ በተቃራኒ ነው። የሮሲኒ መከራከሪያ የኢትዮጵያ ባህል እንደዚህ አይነት ባዕድ ሀሳብ ሊያፈልቅ አይችልም ብሎ ነው የሚቀርብ። አዲስ ነው ይህ አይነት ሪዝንን ምክንያታዊነት አመክንዮን ተጠቅሞ ስለ እግዚአብሔር ሕልውና ስለ ሞራሊቲ ስለመሳሰሉት ነገሮች ጀስቲፋይ ማድረግ የሚችል ያስተሳሰብ ለህቀት የለም ኢትዮጵያ ውስጥ ነው የኮንቲሮሲኒ ሀሳብ። የፍስሐ ግን እንደዛ አይደለም። የአቶ ፍስሐ መከራከሪያ ግን እንዲያውም የኢትዮጵያ ባህል ከዘርዓ ያዕቆብ የበለጡ የረቀቁና ወጣ ያሉ ሀሳቦችን ያስተናገደ ባህል አለን የሚል ነው። ሲያፈልስ ምንድን ነው የሚለው? በኢትዮጵያ ውስጥ ነገረ ሃይማኖትና ነገረ መለኮትን የሚፈታተኑ አስተሳሰቦች በየዘመኑ በቅኔያችን ውስጥ ሲነገሩ የነበሩ ነው። እንዲያውም የዘርዓ ያዕቆብ ሀሳቦች ከነዚህ ምጡቅ ቅኔያት አንጻር በጣም ደካማና የወረደ ነው በሚል ነው የሚያጣጥለው። በመሰረቱ አንድ ሀሳብ ፍልስፍናዊ ነገር የሆነው ነገረ መለኮትን ስለሚፈታተን ስለማይፈታተን ሳይሆን በአፖሎጂቲክስ እኔም ለማሳየት እንደፈለጉት በሪዝን ያንን የእግዚአብሔርን ኦቶሪቲ ቻሌንጅ ማድረጉ ላይ ነው እና ይሄ ብዙም እዚህ ግባ የሚባል አይደለም። ስለዚህ እነዚህን የመሳሰሉት መከራከሪያዎችን ያቀርባል። ሌላ የአቶ ፍስሐ ሁለተኛው መከራከሪያ በኢትዮጵያ የሃይማኖት ትምህርት ውስጥ የቅኔና የትርጓሜ ትምህርቶች ላይ የደረሰ ሰው ሲጠቀምባቸው የሚገቡ ጥቅሶችና ኃይለ ቃሎች አሉ። ዘርዓ ያዕቆብ እነዚህን አንዳቸውም አልተጠቀማቸውም ይላል። እነዚህን ጥቅሶችን መጠቀም አለመጠቀሙ አይደለም ዋናው ነገር። አልፎ አልፎ እንዲያውም ከቅዱስ ዳዊትና ከሌሎች የተጠቀምባቸው ነገሮች አሉ። ሌሎች እንደ ምስጢረ ሥላሴ እንደ ምስጢረ ቁርባን ሌሎችን ነገሮች አሉ። ያላነሳበት ምክንያት አለ። በኋላ ምናልባት እናነሳው እንችላለን እንጂ ይህንን ኮት ማድረግ የሚያስችል ሀቅምን ብቃትም ተስኖት አይደለም። እንዲያውም የእሱን ስራዎች ምን ምን ስራ እንደሰራ አውቶባዮግራፊ ላይ የተቀመጡትን በጊዜ ቅደም ተከተል ክሮኖሎጂ ልናወራ እንችላለን፣ ምን ምን አይነት ስራዎች እንደሰራ። የአቶ ፍስሐ ሶስተኛው መከራከሪያ ደግሞ ዘርዓ ያዕቆብ አውሮፓዊ አገላለጽ አለው የሚል ነው። ይሄ ማለት ከአውሮፓ የተቀዳ የአውሮፓን ሀሳብ ኮፒ ፔስት አድርጎ የሰራው ስራ እንጂ የራሱ ስራ አይደለም ነው። ከዚህ አስከትዬ ቅድም ስናነሳ ወደ ነበርነው ወደ ዳንኤል ክብረት ልምጣና ወደ ደጋፊዎቹ ልምጣለች። የዳንኤል ክብረት መከራከሪያ ምንድን ነው? በአራት ነጥብ ስናስቀምጥ ብዙ ነገሮችን የነ ኮንቲሮሲኒን የሌሎችን የነ አባዴን የነ ኡርቢኖን ስራዎችን ከመረመረ በኋላ ያስቀመጠው ነገር ምንድን ነው? ዘርዓ ያዕቆብ የሚባል ኢትዮጵያዊ ፈላስፋ ነበር ብዬ ለመቀበል ይቸግረኛል። የሰጠን መረጃዎች እርሳቸው የተጣረሱ ከሌሎች መረጃዎች ጋር የሚጋጩ ወጥነት የማይታይባቸው በውሸት የተሞሉ ለኢትዮጵያ መልክዓ ምድር ባዕድ የሆኑ ልበወለዳዊነት የሚያጠቃቸው ናቸው ይላል ዳንኤል ክብረት። ፍልስፍናዎችም የቀድሞ ካቶሊካውያን ፈላስፎች ተጽዕኖ ያየለበት ሆኖ እናገኘዋለን ይላል። ድርሳኑም እየተቀያየረ የመጣና በሁለቱ ቅጂዎች መካከል ቅድም እንዳልኩሽ አባዲ 215 እና አባዲ 234 ማለት ነው ከግልባጭነት ስህተት የሚልቁ ልዩነቶች እናገኛለን። በጣም የሚገርምሽ ነገር ዳንኤል ክብረት ኢቭን የዘርዓ ያዕቆብ የተወለደበትን ከአክሱም ካህናት ወገን መሆኑንም ጭምር ይጠራጠራል፣ ስሙንም ጭምር ይጠራጠራል። ምክንያቱም አክሱም ተወለደ አለ እንጂ የት አካባቢ መቼ እንዴት እንደተወለደ ያን ሁሉ ይከራከራል። ሌላው የስም አወጣጥ ስሙን ራሱ እንዲህ አይነት ስም አልተለመደም ይላል። የዘርዓ ያዕቆብ የዓለም ስሙ ወርቄ ነው ይላል። ወርቄ፣ ብርቄ፣ ድንቄ የሚሉ የስም አወጣጦች በአማራ አካባቢ እንጂ በአክሱም አካባቢ የተለመዱ ስሞች አይደሉም ይላል። አክሱም እኮ ከ16 ከ17 ክፍለ ዘመን በፊት ከዛም በፊት አገውኛ ይወራበት ሌላ አማርኛ ተናገር የነበረበት ማህበረሰብ ነው። አሁን ነው የትግርኛ ቋንቋ እየተሳለጠ ማህበረሰብ የሚግባባበት ቋንቋ እየሆነ የመጣው እንጂ ቋንቋዎች እንደዚህ አይነት ስያሜ ያላቸው ስም ያላቸው ሰዎች ነበሩ ማለት ነው። እነዚህን የመሳሰሉት ነገሮችን ግምት ውስጥ በማስገባት ዳንኤል ክብረት ይህን ሀሳብ ለማጣጠል ይሞክራል። እንዲያውም ምን ይላል? ሀተታ ዘርዓ ያዕቆብ የተሰኘውን ድርሳን ያዘጋጁት በቤተልሔም እና በደብረ ታቦር አካባቢ የነበሩ ወደ ካቶሊክነት የተለወጡ ደባትርትና ፈረንሳዊ ዳ ኡርቢኖ በጋራ ሆነው ነው ብሎ ይከራከራል። በጣም የሚገርምሽ ነገር ሌላው ሀተታ ዘርዓ ያዕቆብ የኢትዮጵያ ቤተክርስቲያን ለመተቸት የተዘጋጀ በ17ኛው ክፍለ ዘመን የተሰራ የፕሮፓጋንዳ መሳሪያ ነው።
ብሎ ነው የሚከራከር ዳንኤል ክብረት። ኦርቢኖ የነበረውን የግዕዝ እውቀት ሌላ ቅርጣግና የሚል አንድ እንትን አለ፣ ሌሊቶች አለ። ይሄ ተረት ስለሚወድ ዳንኤል ተረት ጋር የተያዘ ነገር ነው። እንዲህ አይነቱ ነገር አቃቷል። በመተርጎም እና የግዕዝ ሰዋስው በማዘጋጀት እና የግዕዝ ፈረንሳይኛ፣ አማርኛ መዝገበ ቃላትን በማዘጋጀት አስመስክረዋል። ኦርቢኖ ከካቶሊክ ሚስዮናውያን የተለየ ሀሳብ የነበረው አፈንጋጭ ሚስዮናዊ ነው። ይህን ስራ ወደ እሱ ለማስጠጋት ነው እንግዲህ ዳንኤል ዳር የሚለው። ይህንንም በዘመኑ የነበሩት ሚስዮናውያን አባ ተክለ ሃይማኖት በማስታወሻቸው ገልጠውታልና ኦርቢኖ ለዲያቢዲ የጻፋቸው ደብዳቤዎች እንደሚያሳዩ ከካቶሊክ ሚስዮናውያን ይልቅ ከፕሮቴስታንት ሚስዮናውያን ጋር የተሻለ ግንኙነት የነበረ መሆኑን በዛም በእነርሱ ተጽዕኖም በአስተሳሰቡ ላይ ይታያል ብሎ ስራውን ወደ እነዛ ለማስጠጋት ይሞክራል። ሌላ የዳንኤል ክብረት መከራከሪያ ሀተተ ዘርዓ ያዕቆብ ሲዘጋጅ የታሰበው የተሻለ ቅጂ አዘጋጅቶ ልክ እንደ ቅርጣግና ሌሊቶች ሁሉ ወደ ግዕዝና አማርኛ ስነ ጽሁፍ ለማስገባት ነበር። ያ ሳይሆን ቀርቶ ነው እንግዲህ እንደዚያ ሆኖ እዛ ደረጃ የደረሰው ነው። ነገር ግን ኦርቢኖ ከሀገር በመውጣት ምክንያት ይላል ምክንያቱ ሲያቀርብ ሳይሳካ ቀረ። ያሻሻለውን ቅጂ ካይሮ እያለ ወደ ፈረንሳይ ላከው፣ ወደ አቢዲ ማለት ነው። በመሆኑም ዘርዓ ያዕቆብ ኦርቢኖ አብረውት የሰሩት ልውጥ ደባትን የፈጠሩት ልቦለዳዊ ገጸ ባህሪ እንጂ በህይወት የነበረ ፈላስፋ አይደለም። ሙሉ በውርሽት አድርጎ ይክዳል። ጽሁፎችን ኦርቢኖ እና በልውጥ ደባትን ለፕሮፓጋንዳ ዓላማ የተዘጋጀ በሐሰት መረጃዎች የተሞሉ ድርሳናት እንጂ ኢትዮጵያን ፈላስፋዎች አይደሉም፣ ኢትዮጵያን ፍልስፍናዎች አይደሉም ይላል። በአሁኑ ጊዜ በዋናነት ለተመሳሳይ የጸረ ኢትዮጵያ ቤተክርስቲያን እና ጸረ ምንኩስና ፕሮፓጋንዳ ዓላማ እየዋሉ ይገኛሉ ይላል። እስከዚህ የዘረዘርናቸው በአጠቃላይ በዘርዓ ያዕቆብ ወይም በሀተተ ዘርዓ ያዕቆብ ላይ የቀረቡ ክሶችና ይህ ስራ ኢትዮጵያዊ ስራ አለመሆኑን የሚያጠለሹ ነገሮች ናቸው። በሌላ በኩል በጠየቅሽኝ ይህ ስራ ኢትዮጵያዊ ስራ መሆኑን ደግሞ በጎን አስረግጠው የሚናገሩ እና እንደ ወደሱ ከመሄዳችን በፊት አያይዘህ እንድታየው ወደሱ ከመሄዳችን በፊት ጥሩ አድርገህ አስቀምጠዋል። ያው አድማጮቻችንን መግለጽ የምፈልገው ዝም ብለን ወደ ሀሳቦቹ ምንድናቸው ወደሚለው ከመሄዳችን በፊት ክርክሮችም አሉ። በመጀመሪያ ዘርዓ ያዕቆብን የተመለከቱ የሚለውን እንደው ትንሽ ለመባባል ያህል ነው እንጂ ራሳችሁ አንብቡት የተጠቀሱትን ስራዎችን፣ ሌሎችም ተጨማሪ ስራዎችን። እሱ ራሱ ኢንተረስቲንግ ነው። እዚህ ላይ ያለው ክርክር የሚለውን ማስመር እፈልጋለሁኝ። ሌላ ለምሳሌ በዲያቆን ዳንኤል ክብረት በኩል ከጠቀስካቸው በተጨማሪም አሁን የሚጠቀስ አለ። የሰማነው ራሱ ዘርዓ ያዕቆብ የሚባል ኢትዮጵያዊ ፈላስፋ መኖሩን ከአውሮፓውያን ነው፣ በአፈ ታሪክም በምንም የለም ስለሱ የሚነገር ነገር የሚለው ሌላኛው የሆነ ኢትዮጵያዊ አይደለም የሚለውን ነገር ለመከራከሪያ ያቀረበበት እንደነበረ ትዝ ይለኛል። እና እሱንም ጨምረ ስለዚህ ጉዳይም የተባለ ነገር በሌሎቹ በአንተም ካለ ደግሞ ለአድማጮቻችን ብትገልጽልን። በጣም ጥሩ። እንግዲህ ዘርዓ ያዕቆብ አንድም የሚያምታታን ነገር ሌላ ዘርዓ ያዕቆብ የሚባል ንጉስም ስላለ ነው። ምናልባት ይህንን ግልጽ ለማረጋገጥ ይሄ ንጉስ ሰውም ኢትዮጵያ ውስጥም ራሱ እስከ ቅርብ ጊዜ ድረስ እኔም ራሴ እያጠራው ሄድኩ እንጂ አሁን ችግር የፈጠረው ይሄ ነው እና ሰው ግራ ቢጋባ ሊደንቀን አይገባም ልልሽ ፈልጌ ነው። እና ዘርዓ ያዕቆብ ይሄኛው ፈላስፋ ከ1599 እስከ 1692 አካባቢ የኖረ ነው። ከባህር ማዶ አውሮፓም ተጠፍጥፎ የተሰራ አይደለም። በዘርዓ ያዕቆብ በሞክሼ ስም የሚጠራ አውሮፓዊም የለም፣ ኢትዮጵያዊ ሰው ነው። ዓመተ ምሕረቱም ከ1599 እስከ 1692 የኖረው ነው ይህ ፈላስፋ። ሌላው ደግሞ ዘርዓ ያዕቆብ የሚባል ከ1436 እስከ 1468 ዓመተ ምህረት የኖረ ንጉስ አለ፣ አፄ ዘርዓ ያዕቆብ የሚባል። ይሄ ንጉስ በጣም ታዋቂና ጠንካራ የመካከለኛው ዘመን ንጉስ ነው። በዚህ የንጉስ ዘመን በርካታ ፓጋን ወይም ደግሞ የክርስትና ሃይማኖት የማይከተሉ ሰዎች ከዳሞት ከጎጃም ወደ ክርስትና እንዲመለሱ ተደርጓል። ይሄ ብቻ አይደለም፣ በስነ ጽሑፍ ደረጃ ትልቅ ምርታ ያሳየ ሰው ነው። በዚህ ንጉስ ዘመን የተለያዩ የመጽሐፍ ቅዱስና ከዛ ጋር የተያያዙ ቅዱሳት መጽሐፍት ለምሳሌ እንደነ መጽሐፈ ብርሃንና መጽሐፈ ምልአት የመሳሰሉት ከግዕዝ ወደ አማርኛ የተተረጎሙበት
ትንሽ ከፍ ማለት ያ እና እነዚህ ከግዕዝ ወደ አማርኛ የተተረጎመበት ነው። ክርስትና ምልክቱ ማተብ ነው የተባለ ማተብ ሁሉ ሰው በአንገቱ እንዲያስር በኦፊሴል ደረጃ የታወጀው በዚህ ሰውዬ ነው እና የክርስትና አድቮኬት ኃይለኛ እንትን ነው። ስለዚህ ከዚህ ጋር አገናኝተው ዘርዓ ያዕቆብን ወዲያና ወዲህ የሚያመጣጡ ሰዎች አሉ። ስለዚህ ከዛ ተነስተን ራሱ ዘርዓ ያዕቆብ ማን ነው የሚለውን ወደ ጭቅጭቆቹና ወደ ግጭቶቹም ከመሄድ በላይ ዘርዓ ያዕቆብ ራሱ ማን እንደሆነ ሊያጠራልን የሚችል ነገር ስላለ እሱን ማንሳት ብችል ደስ ይለኛል። ምናልባት ከፈቀድሽልኝ። ይቻላል። ከራሱ ከአውቶባዮግራፊ ሀተታ ሲጀምር መጀመሪያ የሚለው ምንድነው? እግዚአብሔርን የምትፈሩ ሁሉ ለነፍስ ያደረጋችሁትን መናገር ይጀምራለሁና ኑ ስሙን። ሁሉን በፈጠረ መጀመሪያና መጨረሻ በሆነ ሁሉን በያዘና የሕይወትና የጥበብ ሁሉ ምንጭ በሆነ እግዚአብሔር በሰጠኝ ረጅም ዕድሜ ትንሽ እጽፋለሁ። ነፍሴ በእግዚአብሔር ዘንድ የተከበረች ትሁን፣ ጆሮቹም ሰምተው ይደሰቱ። እኔ እግዚአብሔርን ፈለግኩት መለሰልኝ። አሁንም እናንተ ወደ እርሱ ቅረቡ ያበራችኋል፣ ፊታችሁንም አያሳፍርም። እግዚአብሔር ከእኔ ጋር ከፍ ከፍ አድርጉት፣ አብረን ስሙን እናንሳ። እኔ የተወለድኩት በአክሱም በካህናት ሀገር ነው። ነገር ግን እኔ በአክሱም አውራጃ አፄ ያዕቆብ በነገሰ በ3ኛው ዓመት በ1592 ዓ.ም ከአንድ ገበሬ ቤተሰብ ተወለድኩ። በክርስትና ጥምቀት ዘርዓ ያዕቆብ ተብዬ ተሰየምኩ። ሰዎች ግን ወርቄ ይሉኛል። ካደጉ በኋላ ትምህርት እንድማር አባቴ ወደ ትምህርት ቤት ላከኝ። ዳዊትም ከደገምኩ በኋላ መመሪያ አባቴን ይህ ሕፃን ልጅ ልቦናው የበራ በትምህርት ታጋሽ ነውና ወደ ትምህርት ቤት ብትልከው ሊቅና መምህር ይሆናል አለ። አባቴም ይህን ሰምቶ ዜማ እንድማር ላከኝ። ሆኖም ድምፄ ሸካራ ሆኖ አላምራል። በዚህ ምክንያት ጓደኞቼ መሳቂያና መዘባበቻ አደረጉ። እዚያም 3 ወር ያህል ቆየሁ። ስላልተሳካልኝ ከልቤ አዘንኩ። ተነስቼ ሰዋሰው እና ቅኔ ለመማር ወደ ሌላ አስተማሪ ሄድኩ። ከጓደኞቼ ፈጥኜ እንድማርም እግዚአብሔር ጥበቡን ሰጠኝ። ይህም የመጀመሪያ ሐዘኔን አስረሳኝ። በጣም ተደሰትኩ። እዚያም 4 ዓመት ቆየሁ። በእነዚያ ቀኖች እግዚአብሔር ከሞት አዳነ። ከጓደኞቼ ጋር ስጫወት ወደ ገደል ወደቅኩ። እግዚአብሔር በታምራቱ አዳነኝ እንጂ ፈጽሜ ልድን አልችልም ነበር። ከዳንኩ በኋላ ገደሉን በረጅም ገመድ ለካው። 13 ሜትር ሆኖ ተገኘ። እኔም ድኜ ያዳነኝን እግዚአብሔርን እያመሰገንኩ ወደ መምህሬ ቤት ሄድኩ። ከዚያ ተነስቼ የቅዱሳት መጽሐፍትን ትርጓሜ ለመማር ሄድኩ። በዛም 10 ዓመት ቆየሁ። መጽሐፍትን ፈረንጆች እንዴት እንደሚተረጉሟቸው የእኛም ምሁራን እንዴት እንደሚተረጉሟቸው ተማርኩ። ትርጓሜያቸው ግን ከእኔ ልቦና ጋር የሚስማማ አልነበረም። ሆኖም ይህን ስሜትን ሀሳቤን ለማንም ሳልገልጽ በልቤ ይዤው ቆየሁ። ከዚያም ወደ ሀገሬ ወደ አክሱም ተመለስኩ። በአክሱም ለ4 ዓመት መጽሐፍ አስተማርኩ። ይህ ዘመን ክፉ ዘመን ሆነ። አፄ ሱሲኒዮስ በነገሰ በ19ኛው ዓመት የፈረንጆች ተወላጅ አቡነ አልፎንስ መጣ። ከ2 ዓመት በኋላም ንጉሱ የፈረንጆችን ሃይማኖት ስለተቀበለ በኢትዮጵያ ትልቅ ስደት ሆነ። ይህን ሃይማኖት ያልተቀበሉ በሙሉ ግን እጣው ስደት ሆነ ይላል። እነዚህን አይነት ነገሮችን ስናነሳ ዘርዓ ያዕቆብ ማን እንደሆነ፣ የት እንደተወለደ፣ ከነማን እንደተወለደ፣ ምን አይነት ስራዎችን በፎርማቲቭ ይርስ ወይም በህፃንነት ዘመኑ እንዳደረገ ይነግረናል። አሁን ደግሞ ምነግርሽ በክሮኖሎጂ ደረጃ በአጠቃላይ ከዕለተ ውልደቱ እስከ ሞቱ ድረስ ያለውን የሰራቸውን ያከናውናቸውን ተግባሮችን የመሳሰሉት ነገሮችን ሳማራይዝ አድርጌ በነግርሽ ወደፊትም ለምናወራው ነገር በደንብ ጥሩ ማፕ ይሆናል ብዬ አስባለሁ። እንደነገርኩሽ ዘርዓ ያዕቆብ የተወለደው የትውልድ ዘመኑ በ1592 ነው። የተወለደው በአክሱም ከአንድ ድሃ ገበሬ ነው የተወለደው። ይህም በአፄ ያዕቆብ ጊዜ ነው። አፄ ያዕቆብ ከ1589 እስከ 1595 የኖረ ንጉስ ነው። በ1599 ደግሞ አፄ ሱስንዮስ ነገሰ። ይህም ከ1599 እስከ 1624 የኖረ ንጉስ ነው። በ1601 በ9 ዓመቱ ቄስ ትምህርት ቤት ገባ። በ1604 በ12 ዓመቱ ንባብ ቤትን፣ ገበታ ሐዋርያትን እና ዳዊትን ተምሮ ጨረሰ። በ1604 በ12 ዓመቱ ድምፁ ሻካራ ስለነበረ የዜማ ትምህርት ቤቱን በ3 ወሩ አቋረጠ።
በ1905 በ13 ዓመቱ የቅኔና ሰዋስው ትምህርት ለ4 ዓመታት ተማረ። ይሄ ከ1605 እስከ 1909 መሆኑ ነው። በ1609 በ17 ዓመቱ የመጽሐፍ ቅዱስ ትርጓሜ ወይም በሌላ አነጋገር አራቱ ጉባኤያት ይባላሉ። እነዚህም ለ10 ዓመታት ተማረ። ይህም ከ1609 እስከ 1619 ማለት ነው። በ1614 በ22 ዓመቱ አፄ ሱሲኒዮስ እና አንዳንድ መኳንንቶቻቸው በድብቅ በአቡነ ፓያዝ ተጠምቀው ካቶሊክ ሆኑ። አቡነ ፓያዝ በ1614 በድንገት ሞቱ። በዛ ሰዓት ሲያስጠምቁ በነበሩበት ዓመት ማለት ነው። በ1618 በ26 ዓመቱ አፄ ሱሲኒዮስ ካቶሊካውያን ጳጳስ አቡነ አልፎንስ ከሮም አስመጡ ማለት ነው። በ1619 በ27 ዓመቱ አክሱም ላይ የአራቱ ጉባኤያት መምህር ሆነ። ለአራት ዓመታትም ከ1619 እስከ 1623 አስተማረ ማለት ነው። በ1620 በ28 ዓመቱ አፄ ሱሲኒዮስ በይፋ የመንግስት ሃይማኖት ካቶሊክ መሆን አወጀ። ልጁ ፋሲለደስም ካቶሊክ ሆነ ማለት ነው። በዚህም ምክንያት በሀገሪቱ ውስጥ የእርስ በርስ ጦርነት ሆነ። በ1623 በ31 ዓመቱ በወልደ ዮሐንስ ተከሰሰ። በሌሊቱም ተሰደደ። በዋሻ ውስጥም ለብቻው 2 ዓመት ኖረ ማለት ነው። በርካታ ምስጢራት የተገለጡበት በዚህ ሰዓት ነው ማለት ነው። በ1623 እስከ 1625 በ1926 በ34 ዓመቱ በ1925 ከዋሻ ወጥቶ ከሀገር ወደ ሀገር ከተንከራተተ በኋላ ወደ አቶ ሀብቱ ቤተሰብ ፍራንስ ጎንደር ማለት ነው ተቀላቀለ። አፄ ሱሲኒዮስ ያን ጊዜ ሙቶ በልጁ በፋሲለደስ በተተካበት ዘመን በ1625 ከዋሻ ወጣ። በ1627 በ35 ዓመቱ ወይዘሪት ሂሩትን አገባ። የሀብቱ ልጅ ማለት ነው ጎንደር። በ1931 በ39 ዓመቱ ሀብተ እግዚአብሔር የሚባል ወይም ሀብቱ የተባለውን የመጀመሪያ ልጁን ወለደ። ሌላ ልጅም የለውም። ይሄም ሰኞ ጥቅምት 11 ቀን 1631 ዓ.ም መሆኑ። በ1634 በኢትዮጵያ የካቶሊክ ጳጳስ የነበሩት አቡነ አልፎንስ ከሀገር ተባረረ። አቡነ አልፎንስ ከሮም የመጡት በ1618 ነበር ማለት። በ1634 በ42 ዓመቱ ወደ አክሱም ተመልሶ እንዲያስተምር ከዘመዶቹ ደብዳቤ ደርሰው እሱ ግን እምቢ አለ። ከሀብቱና ከቤተሰቦቹ ጋር መኖር ፈልጎ ማለት ነው ጎንደር ውስጥ። በ1635 በ43 ዓመቱ በመላ ሀገሪቱ ጽኑ ረሃብ ሆነ። በ1636 በ44 ዓመቱ አሳዳሪው አቶ ሀብቱ ሞተ ማለት ነው። በ1651 በ59 ዓመቱ የዘርዓ ያዕቆብ አንድያ ልጁ ሀብቱ ወይዘሪት መድኃኒት አገባ። ይሄም በ20 ዓመቱ ነው ያገባው። በ1653 በ61 ዓመቱ የመጀመሪያውን የልጅ ልጅ አየ። ሀብቱና መድኃኒት ይትባረክን ወለዱ። ዘርዓ ያዕቆብ በ68 ዓመቱ በ1660 ሀተታውን እስኪጽፍ ድረስ 3 የልጅ ልጆችን ያየን ሲሆን ከሀተታው በኋላ ሌላ 6 የልጅ ልጆችን አይቷል። ከዛ ሁለተኛውን የልጅ ልጅ አየ፣ ስሙንም ደስታዬ ብሎ ሰየመው። ሶስተኛውን የልጅ ልጅ አየ፣ ስሙንም ዋጋዬ አለ። በ1668 ዓመቱ እጅግ በጣም በበሰለ እድሜው ማለት ነው ሀተታውን ጻፈ ማለት ነው። ይህም አፄ ፋሲለደስ ሞቶ ቀዳማዊ ዮሐንስ በነገሰበት ዘመን ነው ይሄ ነገር የሆነው። በ1685 በ93 ዓመቱ የዘርዓ ያዕቆብ ፍጻሜ ሆነ። በአመቱ በ1986 ዓ.ም ማለት ነው ሂሩት ከዚያ ዓለም አረፈች ማለት ነው። ይሄ ነው በጠቅላላ የእሱን ህይወት በዚህ አይነት መንገድ በዚህ ክሮኖሎጂ መሰረት ማየት ይቻላል። ስራዎቹ በሙሉ በዚህ ታይም ሬንጅ ውስጥ የሚካተቱ ናቸው ማለት ነው። በጣም አመሰግናለሁ አለምነህ። አሁን ለገባችሁ አድማጭ ተመልካቾቻችን እየተወያየን ያለነው ሀተታ ዘርዓ ያዕቆብ ላይ ነው። እንግዳችን አለምነህ አጋጄ ዘርዓ ያዕቆብ የሪሊጂየስ ፊሎሶፈር ሞራል ፊሎሶፈር ኦርጎዝ በሚል ርዕስ የሰራው ጥናታዊ ስራ ላይ ነው። እሱን መሰረት አድርገን ነው እንግዲህ እየተነጋገርን ያለ ነው። አሁን ላይ መለስ ብለህ ስታየው ምናልባት የተለወጠ አስተሳሰብ፣ አተያይ፣ ይሄን ብጨምር ይሄን ብቀንስ የምትለው ነገር አለው? እስኪ እሱን ደግሞ እስኪ ጥቂት በለን። በእርግጥ ጽሁፉ የዛሬ 18 ዓመት አካባቢ ነው የተጻፈው። ብዙም የሚጨመሩ የሚቀነሱ ነገር የለም። ዋናው ነገር አፄ ዘርዓ ያዕቆብ ማነው ሀተታ ዘርዓ ያዕቆብ ምንድነው ጭብጡ፣ በሞራል ፍልስፍና በኩል ያበረከተው አስተዋጽኦ ምንድነው፣ እንደ ሪሊጂየስ ክሪቲክ ወይም ደግሞ እንደ ሃይማኖት ሀያሲ ወይም እንደ አፖሎጀቲክ ፊሎሶፈር ወይም እንደ ሪሊጂየስ ፊሎሶፈር ምን አይነት ነገሮችን አካቷል የሚለውን ነገር
አጉልቶ ከትውልድ ወደ ትውልድ እንዲተላለፍ በዘመን ፍሬም መሰረት ከማስተማር ውጪ የነሱ ስራዎች በተለይ ለዛሬ ማህበረሰብ ለጠያቂ ትውልድ የሚያስተላልፉት መልዕክት ምንድነው የሚለውን ነገር እንዳለ የተዋየን ከማሳደግ ውጪ አዳዲስ መጨመራቸው ነገሮች የለም። በዛው ሞራል ፊሎሶፈር ወይንም ደግሞ ሪሊጂየስ ፊሎሶፈር ነው ወይስ ሁለቱንም ብለህ ነውና የጠየቅከው? በጽሁፍም ያው ሁለቱንም የምታብራራበት እና ያንተንም እይታ የምታካፍልበት አለ። ግን ይህን ፕሮግራም ለሚከታተሉና ለዚህ ሀሳብ ብዙም ቅርብ ላልሆኑ ሰዎች ሞራል እና ሪሊጂየስ ፊሎሶፊ የሚባሉትን ጉዳዮች ትንሽ ብታያቸው። በጣም ጥሩ። መጀመሪያ ሪሊጂየስ ፊሎሶፊ ወይም ፊሎሶፊ ኦፍ ሪሊጅን ምንድን ነው በሚለው ብንነሳ በተለይ በፊሎሶፊ ኦፍ ሪሊጅን በጣም በዓለም የሚታወቁት ሁለት ሊቃውንት ቶማስ አኩይናስ እና ሴንት ኦገስቲን ይባላሉ፣ ወይም ቅዱስ ኦገስቲን ይባላሉ። ሁለቱም የሮማ ካቶሊክ ቸርች አቀንቃኞች እና ትንሽ ከፍ በል ከሃይማኖት ወይም ከፌዝ አውጥተው የፍልስፍና ሽታ እንዲሸጥ ያደረጉ ሰዎች ናቸው። እነዚህ ሁለታቸው ሴንት ኦገስቲን ወይም ቅዱስ ኦገስቲን እና ሴንት ቶማስ አኩይናስ ማለት ነው። ስለዚህ ዋናው የሃይማኖት ፍልስፍና መሰረታዊው ጭብጥ ምንድን ነው? ስለ እግዚአብሔር ኦቶሪቲ መመርመር ነው። እግዚአብሔር ማን ነው? እግዚአብሔር ምንድን ነው? ከእግዚአብሔርና ከሰው ጋር ያለው ሪሌሽንሺፕ ምንድን ነው? ወይም ግንኙነት ምንድን ነው? የእግዚአብሔር ህግጋቶች ምን ይመስላሉ? እነዚህ ህግጋቶች በሰው ዘንድ ላይ ምንድን ነው የሚሰማቸው ስሜትና የሰው ልጅስ በእነዚህ የእግዚአብሔር ህግጋቶች ተገዢ ነው አይደለም? እነዚህን የመሳሰሉት ነገሮችን በፍልስፍና መነጽር በአመክንዮ መመርመር ነው። ስለዚህ ኤግዚስተንስ ኦፍ ጋድ ከኤግዚስተንስ ኦፍ ጋድ ጋር ተያይዞ ትራንስደንታል የሆነ ሜታፊዚካል ወይም የስነ ኑባሬ ጥያቄ ይነሳል። ከዚያ ጋር እግዚአብሔርን እንዴት ነው ማወቅ የምንችለው? የሰው ልጅ ሪዝን ወይም ደግሞ በእንትን ቋንቋ በዘርዓ ያዕቆብ ቋንቋ ካየ ነው በአመክንዮ አይሜን በልቦና መመርመር ይቻላል። እንዴት ነው መመርመርስ ይቻለው? እግዚአብሔር ረቂቅ ነው ወይስ ደግሞ በተጨባጭ እዚህ ዓለም ላለን ሰዎች ይገለጣል ወይ? ሲገለጽ በምን አይነት መንገድ ነው አንደርስታንድ የምናደርገው? እና የመሳሰሉት ነገሮችን ሰብሰብ አድርጎ የያዘ ነው። ጊዜ ለመቆጠብ እንጂ በርካታ ጥያቄዎች አሉ የፊሎሶፊ ኦፍ ሪሊጅን የሚመልሳቸው ማለት ነው። በዚህ አጥር ስር ቅድም እንዳልኩሽ በጣም ስማቸው የገነነው ሜዲቫል ፊሎሶፈርስ የሚባሉት የሮማን ካቶሊክ ቤተክርስቲያን በሁለት እግሩ ያቆሙት ፈላስፎች ናቸው፣ ቶማስ አኩይናስ እና ሴንት ኦገስቲን። የዘርዓ ያዕቆብ ፍልስፍና በጣም የሚገርምሽ ነገር ከነሱ ቢሻል እንጂ የሚያንሰው ነገር የለም። ለምንድን ነው እንደዚህ ወይም የነሱ ኩያ ነው የሚባለው? በኋላ እንሄድበታለን። ሌላው ሞራል ፊሎሶፊ ወይም የኤቲክስ የሚባለው የግብረ ገብ ፍልስፍና ምንድን ነው ሲባል ስለ ሰው ልጅ በጎነት መስበክ ማለት ነው። ባጭሩ ሰው ከክፋት፣ ከርኩሰት፣ ከተንኮል ወጥቶ ጥሩ የሆነ ማህበራዊ ህይወት መኖር እንዲችል፣ ማህበራዊ መስተጋብር መፍጠር እንዲችል ከህብረተሰቡ ባህል፣ ቋንቋ፣ ፖለቲካ፣ ሃይማኖት ጋር ተግባብቶ ተስማምቶ መኖር እንዲችል ክፋትን ከደግነት ርኩሰትን ደግሞ ካረከሰ ነገር መለየት የሚችለው እንዴት ነው ማለት እውነት ምንድነው? ሐሰት ምንድነው? what is good and what is right ማለት ነው። what is right and what is wrong በሌላ ነገር። ሌላ ደግሞ what is good and what is bad መልካም ምንድነው? ጥፉ ነገር ወይም መልካም ያልሆነ ነገርስ ምንድነው? ፍትህ ምንድነች? ወይ ፍትሃዊነትስ እንዴት ይገኛል? what is justice or just or unjust ኢፍትሃዊነትስ ምንድነው? ሌላ ደግሞ ቨርቹ ምንድነው? ወይም ሰናይ ምግባር ምንድነው? የሰናይ ምግባር ፒላሮችስ ምንድናቸው? እነዚህ ምግባሮችስ ለምንድን ነው የሚያስፈልጉት? የዚህ ተቃራኒ የሆነው ቫይስ ወይም እኩይ ምግባራት ምንድናቸው? ስለዚህ እነዚህን የመሳሰሉ ነገሮችን በፍልስፍናይን በሎጂክ በአመክንዮ መርምሮ የሰው ልጅ የተሻለ ተግባብቶ ከሰው ጋር ተዛንቆ ተግባብቶ መኖር የሚችልበትን ህግ መቀመር ነው። ለዛም የሆነውን ኖርማቲቭ ኤቲክስን እንደ ቲዮሪ እንደ ጃርገን ዴቨሎፕ ያደርጋል። ሌሎች እንደ ሜታ ኤቲክስ ኢምፓርት ኖርማቲቭ ፓርት ላይ ያሉት የፍልስፍና ዘውጎች አሉ። እነዚህን በሙሉ ያካተተ ነው። ስለዚህ ዘርዓ ያዕቆብ እነዚህን ሁለት ነገሮች ሞራል ፊሎሶፊንም ሆነ ሪሊጂየስ ፊሎሶፊ በሱ መነጽር በሱ እይታ ምንም እንኳን ቋንቋ በግዕዝ ከዛም በአማርኛ ይሁን እንጂ
በምዕራባውያን ሊትሬቸር ውስጥ የሚጠቀሙት ቃላቶች በሙሉ እንግሊዝኛ ውስጥ የተጠቀምናቸው ቃላቶች በሙሉ በቋንቋው በዚህ በአማርኛ የተገለጹ ስለሆነ እነዚህን ሁለት ነገሮችን በደንብ አድርጎ ዳሷል ብዬ አስባለሁ ማለት ነው። በዚህ ምክንያት ነው እኔ ይህንን ነገር እንትን ለማየት የሞከርኩት። እሱን ራሱን ያደረከው ቢሉ ይቅርታ እንግዲህ ያስተጋባል። አድማጮቻችን የኢንተርኔት ትንሽ ችግር አለና በአለም በኩል ትንሽ ደብዘዝም ያለው ለዛ ነው። እንድትረዱን ያው ድምፁ ስለሚሰማ በዛ እንድታካክሱት እንጠይቃለን። ጽሁፍ እጃቸው ላይ የሌለ አድማጮች ታዲያ የቱ ጋር መደብከው አንተ ወይስ ሁለቱንም ማረከው ሊሉ ይችላሉ እና እስኪ እሱን ትንሽ በልበት ለምን እንዳልክም። መልካም ይህ ሰውዬ በጣም እኔ መርምሬ በደረስኩት ደረጃ ሰውየው በሁለቱም ደረጃ ሞራል ፍላስፋም ነው፣ ሪሊጂየስ ፊሎሶፈርም ነው። ለምንድን ነው ሞራል ፍላስፋ የተባለው? ምክንያት እንዲህ አይነት ነገር ስለሚናገር ሰው ሁሉ ዋሾ ነውና እውነትም በሰዎች ትምህርት አታገኟትም፣ ከእውነት ይልቅ ሐሰትን ብንመርጥ፣ ስለዚህ እኛ በስህተታችን እንጠፋለን እንጂ ለፍጥረት ሁሉ የተሰራው የፈጣሪ ስርዓትና ሕግ አይጠፋም። እግዚአብሔር ማንንም በሰራው ስራ ይጠብቀዋል። ከሰው ስራ ግን የእግዚአብሔር ስራ ይጸናል። የሰው ስራ ሊያጠፋው አይችልም። ስለዚህ ከጋብቻ ይልቅ ምንኩስና ይበልጣል ብለው ከሚያምኑ እነርሱ በፈጣሪ ስራ ጽናት ወደ ጋብቻ ይሳባሉ። ጾም ነፍስ እንደሚያጸድቅ ከሚያምኑ እነርሱ ደግሞ ረሃብ በበዛባቸው ጊዜ ይበላሉ። ገንዘብንም የተው ፍጹም እንዲሆን የሚያምኑ በገንዘብ ለሚያገኙት ጥቅም ወደ ገንዘብ መፈለግ ይሳባል። ብዙዎች የሀገራችን መነኩሴዎችም እንደሚያደርጉት ከተውት በኋላ እንደገና ይፈልጉታል። እንደዚህ ዋሾች ሁላቸውም የተፈጥሮን ስራ ሊያፈርሱ ይፈልጋል፣ ነገር ግን ደካማነታቸውን ያሳያሉ እንጂ አይችሉም። ፈጣሪም ይስቅባቸዋል፣ የፍጥረት ጌታም በላያቸው ይሳለቅባቸዋል። እግዚአብሔርን ፍርድ ማድረግ ያውቃልና ኃጥአንን በእጁ ስር ወጥመድ ተጠመደ። ስለዚህም የጋብቻን ስርዓት የሚያስነውር መነኩሴ በክፉ በሽታና ፍጥረት ባልሆነ በሌላ የሴት አበሳ በዝሙት ተጽዕኖ ይጠመዳል። ገንዘባቸው የሚንቁ ገንዘብ እንዲያገኙ በሀብታሞችና በነገስታት ዘንድ ግብዞች ይሆናል። ለእግዚአብሔር ብለው ዘመዶቻቸውን በሽምግልናቸው በችግራቸው ረዳት ባጡ ጊዜ የተው በእነሱ ሽምግልና ጊዜ ሰውና እግዚአብሔርን ወደ ማማት መሳደብ ይደርሳል። እንደዚህም የፈጣሪን ስርዓት የሚያፈርስ ሁሉ በእጃቸው በሰሩት ወጥመድ ይወድቃሉ እያለ እየዘረዘረ ይሄዳል። ይሄ በቀጥታ የሚያሳየው ምንድን ነው? ዘርዓ ያዕቆብ በቀጥታ ምን እንደሚገባ ምን እንደማይገባ፣ ምን አስነዋሪ ምን ደግሞ አስነዋሪ ያልሆነ ነገር መኖሩን፣ ማህበረሰቡን፣ እሴቶችን፣ ባህሎችን፣ የአኗኗር ዘይቤዎችን በመፈተሽ ነው። እዚህ ውስጥ በደንብ አድርጎ አጉልቶ ያሳየው ሰው በራሱ ጊዜ ይዋሻል። አንድ የሚዋሸው ምንድነው? የእግዚአብሔር ሕግና ስራ ስለማይከተል። ለዛም ምንኩስናንና ጋብቻን የሚጸየፉ ሰዎች እንዳሉ፣ በተለይ ምንኩስና ህጋዊ ስርዓት ተበጅቶለት ሰው ሰራሽ የሆነ ህግ ከእግዚአብሔር ያልተቀዳ መሆኑ በማስነወር ይህም መጥፎ እንደሆነ ህብረተሰቡንም የማያግባባ የህብረተሰቡንም ስሪት የሚያፈርስ ጋጠወጥ የሆነ ድርጊት መሆኑን በደንብ አድርጎ አስቀምጧል። ይህንን ስናገር ኢትዮጵያ ውስጥ የምንኩስና ስርዓት እስካሁን ድረስ ተከብሮ ማህበረሰቡም ተንከባክቦ እውቅና ሰጥ ያለው መሆኑን እናውቃለን። ግን እኛ ፍልስፍናውን ነው የምናየው እንጂ ሰዎችን ወይም ስርዓቱን ለመንቀፍ አይደለም። በዘርዓ ያዕቆብ ዓይን ሆነን ስናይ ግን እንዲህ አይነት ነገሮችን ያሳያል እና ጋብቻንም እንደዚሁ ጋብቻን የሚያስነውሩ ከእንትን ጋር ወይም ደግሞ ሀብትን ንብረትን የሚጠሉ ሰዎች አሉ። እንደምታውቂው ወፎችን አያብሱም አያጭዱም እግዚአብሔር አላቸው ተብሎ ሰው በቃ እንዲደነዝዝ ስራ እንዳይሰራ የሚያሰንፉ የስንፍና ምልክቶች ነው። ልጆችንም ተውት፣ ንብረትንም ተውት፣ ወደ እግዚአብሔር ተመልሱ። እንደዚህ አላለም። እግዚአብሔር ያላለውን ነገር ሰው ፈጥሮ የሚያወራው ነው። ይሄ ደግሞ ያስቀጣል። በእግዚአብሔርም ዘንድ ንብረት አለማፍራት፣ ከዚያ በኋላም ሲያረጁ ልጅም በቃ አልፈልግም ንብረትም አልፈልግም ያለው ሰው ልጅም ሲጠፋ ወይም ደግሞ ንብረቱም ሲጠፋ እንደገና ሰውን ይሳደባል፣ እግዚአብሔርን መራገም ይመጣል ብሎ በደንብ አድርጎ ለማብራራት ሞክረዋል ማለት ነው። በእነዚህ በመሳሰሉት እጅግ በርካታ በሆኑ ነገሮች ላይ በእግዚአብሔር ሕግ ተቻችለን ተከባብረን ውሸትን ንቀን ተጸይፈን ባልንጀራነትን
ራስ ወዳድነትን ትተን ሰው ጋር ተግባብተን መኖር እንድችሉ አስደማሚ በሆነ ነገር የሚያስተላልፉ የሚናገሩ መልእክቶችን አንደበት የሚናገሩት መልእክቶችን አስፍሯል። እንግዲህ የጠቀስከው አለ ይህንን ከተለያዩ የሃይማኖት የባህል ጉዳዮች አንጻር ፈጽሞ ልክ አይደለም ነው ክርክሮች ሊካሄዱ ይችላሉ። ግን ዘርዓ ያዕቆብ ምን አለ የሚለውን ነው እያየን ያለ ነው። እንዲህ አይነት ነገሮች ላይ እንግዲህ አንዳንድ ጊዜ ከሃይማኖታዊ አስተሳሰቦች ከባህላዊ በመነጨ ሰዎችን ሊያስቆጡ ይችላሉ። ግን ደግሞ ካልመረመርን ከሌ እንደዚህ ያለውን እንዴት ነው የምናየው? እኛስ ይሄንን ላይ ምን እንጨምራለን? ምን እንቀንሳለን? የራሳችንስ ኦሪጂናል የሆነ ደግሞ ምን አይነት ሀሳብ ይኖረናል የሚሉ አይነት ነገሮችን መነጋገር፣ መወያየት፣ ማሰብ ካልተቻለ ደግሞ አንዱም የገባንበት ሁሉ የገባ ነው በእንደዚህ አይነት የአስተሳሰብ እጦት ነው ብዬ አስባለሁኝ። እና አድማጮቻችንም ይሄንን ውይይት ሲከታተሉ ይሄንን ታሳቢ እንዲያደርጉ መጠየቅ እፈልጋለሁ። እዚህ ጋር እንግዲህ አንተ ከሁለቱም መድበዋል እንደገባኝ። እንግዲህ ሞራል ፊሎሶፊ ላይ የኦቶሪቲ ጉዳይ ሲነሳ ይሄ የምክንያታዊነት ጉዳይ፣ የሰዎች ልምድ ጉዳይ ዋና ነገር ነው። የሃይማኖታዊ ፍልስፍና ጉዳይ ሲነሳ ደግሞ ቅዱሳት መጽሐፍትን እንደዚሁም ደግሞ መለኮታዊ መገለጥን እንበለው እነሱ ነገሮች ዋና ናቸው እና ዘርዓ ያዕቆብን ደግሞ እኔ እንደተመለከትኩት የሞራል ነገሩን የትኛው ትክክል የሆነ ያልሆነ ምናምን የሚለው ነገር ነው እንጂ የሚበዛው የሆነ ቅዱሳት መጽሐፍትን በተመለከተ ለምሳሌ መጽሐፍ ቅዱስን በጣም ብዙ ነገሮችን ነው የሚጠይቀው። ሲመረምረውን በሱ እሳቤ ልክ አይደለም ብሎ የሚያስበውን ነገር ያነሳል። እንደዚሁም ከቁርአንም ማለት እንችላለን። ምክንያቱም ሙሴንም መሐመድንም ይሄን ሴትን ከፈጠረ ሊሆን አይችልም ብሎ ለምሳሌ ከሴቶች አንጻር የሚያነሳው አለ። ይህንን ነገር ስመለከት በእግዚአብሔር ማመኑን በፈጣሪ ማመኑን እሱን ብቻ ወስደን ሁለቱም ውስጥ ልናደርገው እንችላለን ማለት ነው ወይስ ምንድን ነው ሁለቱም ውስጥ የከተተው? ወደ ሞራል ስለሚያደላብኝ ለእኔ ማለት ነው። በጣም ጥሩ ጥያቄ። በጣም የሚገርምሽ ነገር ህይወት፣ መጀመሪያ እኔ ሪሊጂየስ ፈላስፋነቱና ሞራል ፈላስፋነቱ ተነጣጥሎ የሚታዩ አይደለም። መጀመሪያ በዘርዓ ያዕቆብ እይታ ሪሊጅን እና ሞራሊቲ ኢንሴፐሬብል ናቸው፣ የአንድ ሳንቲም ገጽታዎች ናቸው። ሙሉ በሙሉ እሱ ሞራል ፊሎሶፊ ወይም ግብረገብን የሚቀዳው ከሃይማኖት ወይም ከእግዚአብሔር ነው ማለት ይቻላል። ሃይማኖት የሚለውን ነገር እንኳን ለመናገር ብቆጠብ ይሻላል። ምክንያቱም እሱ መንፈሳዊ አይነት ህይወትን ነው እንጂ የሚመራው ሃይማኖት የሚባል ነገር ብዙም አያስደስተውም። በዓለም ውስጥ ያሉትን ሃይማኖቶችም አንቺም እንዳልሽው መርምሯል። መርምሮ ግን ያገኘው ነገር አንድ እውነት ነው። አንድም እውነት እግዚአብሔር ነው። እግዚአብሔር መርምሮን ያምናል። እግዚአብሔርን እንዴት አመነ ወይም እንዴት አወቀ ብትይ በሪዝን ነው፣ በአምልኮ ስርዓት ወይም ደግሞ በእንትን አይደለም። ሰዎች ትራዲሽናሊ እንደሚያደርጉት አይደለም። ለዛም የሬኔ ዴካርት አይነት አካሄድ ወይም ደግሞ የነ ስፒኖዛ አይነት የባሩክ ስፒኖዛ አይነት አካሄድ ነው የሄደው። እዛ ውስጥ ብዙ ነገር እናወራ እንችላለን እና በዛ መነጽር ሙሉ በሙሉ አረፍተ ነገሮች በሙሉ በቀጥታ ከዛ አንጻር የሚቀዱ ናቸው እና ሞራል ፊሎሶፊን ራሱ የሚያወራው ከሃይማኖት ቀርቶ ነው እንጂ ከሌላ ነገር አምጥቶ አይደለም። ሴኩላር የሆነ ወይም ደግሞ በማህበረሰብ ውስጥ የተወለደውን ወይም ደግሞ ኮትኩቶ በልጽጎ ያደገውን አይነት ሞራል ወይም ግብረገብ አይደለም ያወራው። ስለዚህ የእግዚአብሔር ቨርቹስ ምንድን ናቸው? የእግዚአብሔር ቃሎች ምንድን ናቸው? እግዚአብሔር ምንድን ነው የሚለን የሚለውን ነገር ተነስቶ በዛ መሰረት ነው የሚነግረን ማለት ነው። ስለዚህ በእርግጥ አንቺ እንዳልሽው ግብረገባዊ ህይወቱ ያዘነበለ ይመስላል፣ ግን መነሻው ከዚያ ተነስቶ ነው ማለት ነው። አንዳንድ እንትኖችንም መጥቀስ እንችላለን አስፈላጊ ሆኖ ከተገኘ። የተለያዩ ሀሳቦችን እንድናይ በዛውም ይረዳናል እና ወደሱ ማለፍ እንችላለን። በጣም ጥሩ። እንደዚያ ካልሽ ዘርዓ ያዕቆብ መጀመሪያ የሚያነሳቸውን ተቆራርጦ ሀሳቡን እንትን እንዳይል እስኪ ይህ ሰውዬ የሚያነሳቸው ነገሮች ምንድን ናቸው? ሞራሊቲንስ በምን ፐርስፔክቲቭ ነው የሚያየው?
የዘርዓ ያዕቆብ የፍልስፍና አምዶች ምንድናቸው የሚለውን ብናይና ከዛ ውስጥ የሚካተቱ ነገሮች ምንድናቸው? በተለይ ከዘርዓ ያዕቆብ እየመዘዝነ ከሀተታው ማለት ነው እየመዘዝነ የምናያቸው ነገሮች ለእኛስ ማህበረሰብ የሚጠቅሙ ነገሮች ምንድናቸው የሚለው ነገር ብንወያይ ደስ ይለኛል። ያችን አቅጣጫ እሱ ስለሆነ ያ ከሆነ የዘርዓ ያዕቆብ ፍልስፍና በሰባት መሰረታዊ ሀሳቦች ላይ የቆመ ነው ማለት ይቻላል። አንደኛው እግዚአብሔር ሰውን አይልክም የሚል ነገር አለ። which means አሁን ለዛ ነው የመሐመድን ሃይማኖት የሙሴን ሃይማኖት እነዚህን የመሳሰሉ ነገሮችን እስከ መመርመር ደረጃ የደረሰው። ሁለተኛ እግዚአብሔር የሚገለጸው በተፈጥሮ ሕግና ስርዓት ውስጥ ብቻ ነው። ይህም የተፈጥሮ ሕግና ስርዓት ብቸኛ እውነት ነው ብሎ ይነሳል። በተለይ ስለ ሜታፊዚክስ ስለ ኤፒስቴሞሎጂ በፍልስፍና ውስጥ የሚታወቁት ነገሮች እዚህ ውስጥ ነው፣ እዚህ መዳረስ ነው የሚሽከረከሩት ብያለሁ። ሶስተኛው ይህን የተፈጥሮ ሕግና ስርዓት ብቸኛ እውነት ማለት ነው በመረዳት ስለ እግዚአብሔር ህልውና ባህሪና ፍላጎት የሚነግረን ልቦናችን ነው ይላል። እሱ ልቦናችን የሚለው ሪዝን ለማለት ነው። ህሊናችንም ይላል ልቦናችንም ይላል እሱን ለማለት ነው። ፈረንጆች እንደነ ኢማኑኤል ካንት ሌሎች ሪዝን የሚሉት ማለት ነው። ስለዚህ በሪዝን ነው መድረስ የምንችለው በፌዝ ሳይሆን ማለት ነው። ለዛ ነው ፈላስፋ ያሰኘው። አራተኛው ልቦና የማይደርስበት ሃይማኖታዊ አስተምሮ መኖር የለበትም ይላል። በጣም የሚገርምሽ ነገር እዚህ ጋር ነው እንግዲህ እሱ ፈላስፋ መሆኑ በደንብ አድርጎ እያስመሰከረ ያለ። እስከዚህ ድረስ ሪሊጅን በፌዝ ነው ብዙ ጊዜ እንትን የሚለው ማለት ነው። ፌዝን አውጥቷል። በቃ የአምልኮ ስርዓትን ከሪሊጅን አውጥቷል። እሱ በሪዝን በአመክንዮ በልቦና ነው የሚያምኑ። በመሆኑም ሁሉም ሃይማኖታዊ አስተምሮች በልቦና የሚፈተሹና የሚረጋገጡ ናቸው ይላል። ለዛም ነው አምስቱ ሃይማኖታዊ ምስጢራት የሚባሉትን ለምሳሌ ምስጢረ ስጋዌ፣ ምስጢረ ስላሴ፣ ምስጢረ ጥምቀት፣ ምስጢረ ትንሣኤና ምስጢረ ቁርባንን ከአጀንዳ ውጭ ያወጣቸው። ምክንያቱም እነዚህ ሴክሬትስ ናቸው፣ ምስጢሮች ናቸው። ሪዝን የሰው ልጅ ፔኔትሬት አድርጎ አይደርሳቸውም። ኢማኑኤል ካንት ይህንን ፌኖሜናና ኖሚናል ወርልድ ብሎ ኖሚናል ወርልድ ሪዝን መድረስ አይችልም ብሎ ክሪቲኮ ፒውር ሪዝን ላይ በደንብ አድርጎ አትቷል። የሚገርምሽ የእሱ ሀሳብ ከኢማኑኤል ካንት ጋርም ብዙ ሼር የሚያደርገው ነገር አለ። አምስተኛው ፒለር ሃይማኖታዊ አስተምሮዎች ልቦናችን ከሚነግረን የተፈጥሮ ሕግጋት ጋር መጣላት የለበትም ይላል። they should be correlated ኮሪሌሽን መፍጠር አለባቸው። የሚጣላም ከሆነ ስልጣኑ ትክክለኛው ሃይማኖት የሚለው ሳይሆን የተፈጥሮ ሕግ ወይም ልቦናችን የሚነግረን ነው ይላል። በደንብ አድርጎ አስሮታል። ይሄን ስድስተኛው ልቦና አዋቂነት ወይም ኮንሽስነስ የሚባለው ለሰው ልጅ ነፃ ፈቃድን ሰጥቷል። ስለዚህ የሰው ልጅ ላይ አስቀድሞ የተወሰነ ነገር የለም። ሰባተኛው እጅግ የተዋጣለትና ትክክለኛው የአኗኗር ዘዴ በተለይ ሞራሊቲ ጋር ሲመጣ ማለት ነው ከተፈጥሮ ሕግና ስርዓት ጋር መስማማት ነው። ይህ ሳይኒሲዝም፣ ኢፒኩሪያኒዝም፣ ሳይሬኒሲዝም የሚባል ፍልስፍና በተለይ ኢጎይስቲክ ፊሎሶፊ ውስጥ ያሉት ሰዎች የሚያራምዱት አይነት ሀሳብ ነው። ሰው በመሆኑም ባህላችንና ማህበራዊ አደረጃጀቶቻችን ወይም ሕጎቻችን ሁሉ የተፈጥሮ ሕግና ስርዓትን መሰረት ያደረጉ መሆን አለባቸው። ለዛ ነው ምንኩስና ከተፈጥሮ ስርዓት ውጪ ነው። የወር አበባን መንቀፍ ከስርዓት ውጪ ነው። እግዚአብሔር ሴትን ፈጥሮ የወር አበባ የፈጠረ ሴት የወር አበባ በምታይበት ጊዜ የምትረክስ ከሆነ ይሄ ከእግዚአብሔር ቃል አይደለም ሚለው። ለዛ ከተፈጥሮ ስርዓት ውጪ ሰው ይህንን አይነት ነገር በራሱ መንገድ ስለሚጠነጥን ማለት ነው ወይም ስለሚገልጽ ሌሎች እንደዚህ አይነት ነገሮችን ውግዝ የሚያደርጋቸው ሃይማኖትን ተለጥፈው ሃይማኖትን መስለው የመጡትን ነገሮችን ሁሉ አውጥቶም የጥላቸው በዚህ ምክንያት ነው ማለት ነው። ስለዚህ በእነዚህ ሰባት አምዶች ተመርኩዞ ነው በአጠቃላይ የእሱን ሀተታ ለማብራራት የሚቻለው ማለት ነው። እሺ፣ በጣም ነው የማመሰግነው። በዚህ ቆንጆ አድርገህ አጠር ባለ መልኩ አስቀምጠሃቸዋል። እንግዲህ በተለይም ከሃይማኖት አንጻር በተለይም ከቅዱሳት መጽሐፍት አንጻር ከልቦናችን ከተፈጥሮ ጋር ይስማማሉ ወይ እያለ ማንጸሪያ ያደረገው መመርመሪያ ያደረገው ይህንን ተፈጥሮ ልቦናችን እንደዚህ የሚለውን ነገር ነው እና እሱ ላይ ትንሽ ብንባባል ደስ ይለኛል። እሱስ ራሱ ከየት መጣ? ያው አካባቢያችን፣ ሃይማኖቱ፣ ባህሉ እንደዚህ የሰጠን ነገር አይደለም ወይ? ወይስ ደግሞ ከነዚህ ሁሉ በላይ መሆን ሰው ቆም ብሎ ማሰብ ከቻለ ይችላል? ከነዚህ ውጭ የሆነ ነገር ነው ተፈጥሮ ልቦና እንደዚህ እያለ የሚጠቅሰው ነገር ብለን መውሰድ እንችላለን? እስኪ እሱን ትንሽ በልበት።
በጣም ጥሩ ጥያቄ ነው። እንግዲህ ዘርዓ ያዕቆብ ስለ ፈጣሪ ህልውና፣ ስለ ሰው ልጅ ተፈጥሮ፣ ስለ ፈጣሪ እና ሰው ግንኙነት ሲያወራ ስለ ህሊናም ጭምር በደንብ አድርጎ ያወራበት ነገር አለ። እሱን ለማንሳት ያክል በደንብ አድርጎ ነው እንዲያውም ይህን ነገር ለማብራራት የሞከረው። እሱን ቅጣ እዚህ ጋር በተለይ የብሩክ አለምነህን ሀሳብ ለማዋስ ያክል በደንብ አድርጎ ገልጾታል ማለት ነው። ልቦና ትርጉሙና ባህሪያቱ ምንድን ነው፣ ከየትስ መጣ፣ ምንድን ነው የሚለውን ነገር በተመለከተ ዘርዓ ያዕቆብ እንግዲህ ልቦናን በአራት ባህሪያት ዘርዝሮ ያቀርባል ወይም መድቦ ያቀርባል ማለት ነው። የልቦና አራት ባህሪያት ምንድን ናቸው? አንደኛ ልቦና ተፈጥሯዊ የነፍስ ባህሪ ወይም ኢኔት መሆኑ፣ ሁለተኛ ልቦና ንጹህ ወይም ፒውር መሆኑ፣ ሶስተኛ ልቦና ሁለንተና ወይም ዩኒቨርሳል መሆኑን እና መጨረሻ ልቦና ገደብ ያለው መሆኑን ነው የሚያስቀምጠው። በዚህ አይነት መንገድ በደንብ እስከ ጥግ ድረስ ተፈላስፎበታል። እስኪ እያንዳንዳቸው ትንሽ ለመሄድ ያክል ልቦና ተፈጥሯዊ የነፍስ ባህሪ ነው ሲባል መነሻው ምንድን ነው? አሁን አንቺ እንደጠየቅሽ ልቦና የምንለው የአስተሳሰብ ሚዛን ሁሉም ሰው ሲወለድ ጀምሮ በተፈጥሮ ይዞት የሚወለደው ነገር ነው ብሎ ነው የሚያስበው። እሱ ከየት መጣ፣ ምንጩ ምንድን ነው ስላልሽኝ ማለት ከተወለዱ በኋላ ይበልጥ እየዳበረና አቅሙም ይበልጥ እየጎለበተ ይሄዳል እንጂ ከውልደት በኋላ የምናገኘው ነገር አይደለም። ዘርዓ ያዕቆብ በሀተታው ምዕራፍ 4 እና 7 ላይ የሚለው ይህንን ነው። ኦኬ የሰው ልጅ አእምሮ ሲወለድ ጀምሮ ምንም የሌለበት ልሙጥ ወረቀት ነው የሚለውን የዳሳሽነት ወይም ደግሞ የኢምፕሬሲዝም ፍልስፍና ከሀገራችን እንግዳ መሆኑን ጭምር መረዳት እንችላለን። እንግዲህ በኢምፕሬሲዝም ፍልስፍና እንደነ ጆን ሎክ እንደነ ዴቪድ ሂውም እና እንደነ በርክሌ የሚናገሩት በተለይ ጆን ሎክ ታቦራ ራሳ ወይም ብላንክ ታብሌት የሚለው አለ። ሰው እንደተወለደ ባዶ ጭንቅላቱን ይዞ የተወለደው በኋላ ይህንን ባዶ ጭንቅላትን ልክ ባዶ ወረቀት ላይ እኛም እንደምንጽፈው ኤክስፒሪየንስ ወይም የስሜት ህዋሳቶች ናቸው የሚጽፉት ይላል። ዘርዓ ያዕቆብ ግን እንደዛ አይደለም። ከጥንት ጀምረን ይዘን የመጣ ነው፣ ስንወለድ ሁሉ ጀምረን የመጣ ነው። ሞር ኦፍ ይሄ ራሽናሊስት ፈላስፋ ከፕሌቶ ጋር የሚያነጻጽረው በኋላ ደግሞ ወደ 17ኛው ክፍለ ዘመን ሲመጣ ከኢማኑኤል ካንት ጋር የሚያነጻጽረው ወይም የሚያወዳድረው ይሄ ነው። በኋላም ሬኔ ዴካርትም ከሱ ጋር በተለይ ፕሌቶ፣ ሬኔ ዴካርት እና ኢማኑኤል ካንት፣ ስፒኖዛ እነዚህ በሙሉ ኦልሞስት ወደ ራሽናሊዝም ፍልስፍና የተጠጉ ናቸው። ሙሉ በሙሉ ዘርዓ ያዕቆብ ራሽናሊስት ነው ማለት መድፈር ባያስችልም የራሽናሊዝም አንጓዎችን ሀሳቦችን ያንጸባርቃል እና ሙሉ በሙሉ ለየተን በዚህ ምድብ ውስጥ ማስቀመጥ ይቸግረን ይሆናል። ዞሮ ዞሮ ያን ሀሳብ ይጋራ ነው። ስለዚህ ሰው ያልተሰፈለት ልሙጥ ፍጥረት አይደለም ብሎ ነው የሚነሳ። ይልቅንስ የለባዊነት የማሰብ የሎጂክ ህግጋት በህሊና ውስጥ በተፈጥሮ ተቀምጦ ይገኛል እንጂ የበጎ አድራጎት ቅድም ወደ ሞራሊቲ ስንገባ ከዚህ ነው ከህሊና ነው በጎ ድርጊቶችን ሌሎች ነገሮችን የሚመነዝረው። ወደ ሞራሊቲ ውስጥ የሚገባው ሰው እዚህ ውስጥ ነው፣ ከዚህ ውስጥ ነው የሚያገኛቸው ማለት የስነ ምግባር የሞራል ህግጋት በልቦና ውስጥ በተፈጥሮ ተጽፎ ይገኛል እንጂ ይላል። እነዚህም በህግጋት ከሰው ፍጥረታዊ ጠባይ ጋር ተስማሚነት ያላቸው ናቸው። ለማናቸውም የሰው ልጅ ተግባራት መሰረት ሊሆኑ የሚገባቸው ህግጋት እነዚህ ናቸው። ሁለተኛው የልቦና ፓርት ልቦና ንጹህ ነው ወይም ፒውር ነው ብሎ ጀስቲፋይ ያደርጋል። ዘርዓ ያዕቆብ መጀመሪያ በውኑ ወደ ማን ዘንድ ነው የምንጸልየው ይላል። በጣም የሚገርም ጥያቄ ነው። ለመሆኑ የሚሰማኝ እግዚአብሔር አለ ወይ ብሎ የእግዚአብሔርን ህልውና ላይ ያነሳውን ጥርጣሬ ከመለሰ በኋላ ያስቀጠለው ጥያቄ በቅዱሳት መጽሐፍቱ ውስጥ የተጻፈው ሁሉ እውነት ነው ይላል። ለዚህ ጥያቄ መልስ ለማግኘት ያለው አማራጭ ሁለት ነው። አንድ ጠቢባን መጠየቅ ወይም አሊያም የራሱን ልቦና መክንዮ መጠየቅ ነው። ጠቢባን መጠየቅን ብዙም አልተደሰተም። ምክንያቱም ጠቢባን አንዱ ይህኛውን ይላል ያኛውን ይላል፣ ስለዚህ ከየትኛው መርጬ መውሰድ ይችላለሁ ብሎ የጠቢባን ሀሳብን ሪጀክት አድርጓል። ለዛም ነው ቅዱሳት መጽሐፍት የከለ እንደዚህ ብሎ ተረጎመ የከለ እንደዚህ ብሎ ተረጎመ ግን ትርጉማቸው ተዛብቷል ብሎ ሪጀክት ያደረጋቸው። የመጀመሪያው አማራጭ አያስኬድም። ምክንያቱም ማንኛውም ሊቅ የሚናገረው ከራሱ የግል አመለካከት እንጂ እውነትን በገለልተኝነት መርምሮ አይደለም ይላል። ይህን በተመለከተ እንዲያውም ምን ይላል?
ከዛ ምሁራን እና ተመራማሪዎች ሂጄ ብጠይቃቸው እውነቱን ይነግሩኛል ብዬ አሰብኩ። ሆኖም ግን እነዚህ ሰዎች በልባቸው ያለውን ካልሆነ በስተቀር ምን ይመልሱልኛል ብዬ አሰብኩ ይላል። ምክንያቱም ሰው ሁሉ የኔ ሃይማኖት ትክክለኛ ነች፣ የሌላው ሃይማኖት ደግሞ ውሸት ነች እያለ ሌሎችን የእግዚአብሔር ጠላቶች ያደርጋቸዋል። ካቶሊኮችን ኦርቶዶክሶችን ካቶሊኮች፣ አይሁዶችን ሙስሊሞች፣ ሙስሊሞች አይሁዶችን ብጠይቅ እንደዛ ነው የሚሉት ይላል። ስለዚህ ይህን ካለ በኋላ እሱ በቀጥታ ሁለተኛውን ምርጫ ወይም ልቦናን ብቻ ነው እሱ እንደ ፒውር ሪዝን የሚጠቀመው። ይልቅስ ይቺ ከግል ፍላጎት የጸዳች አንድ እውነት ማግኘት የሚቻለው ልቦናን በመጠቀም ብቻ ነው ይላል። ዘርዓ ያዕቆብ ያደረገው ይህን ነው። ዘርዓ ያዕቆብ ልቦናን የመረጠበት ምክንያት ንጹህ በመሆኑ የልቦና ንጽህናም የሚገለጸው በባህል፣ በዘመን፣ በመልክዓ ምድርና በግል ፍላጎት አለመበቀሉ ነው ይላል። ልቦና በእነዚህ አካባቢያዊ ተጽዕኖዎች የተነሳ ባህሪውንና ይዘቱን አይቀየርም ይላል። አይሻሻልም፣ አይለወጥም። በእኛ ቅድመ አያቶቻችን ውስጥ የነበረው ልቦና አሁን በእኛ ውስጥ ካለው ጋርም ሆነ ወደፊት በሚመጣው ትውልድ ውስጥ ከሚኖረው ልቦና ጋር ተመሳሳይ ነው። በዘመን ብዛትም ሆነ በህብረተሰብ እድገት አይለወጥም ይላል። ዛትስ ዋይ ኢኔት ነው ያለው ቅድም ጀምሮ። በመሆኑም እንደ ዘርዓ ያዕቆብ አመለካከት በኦርቶዶክስ፣ በካቶሊክ፣ በፕሮቴስታንት እንዲሁም በእስልምና ውስጥ ያሉ ሰዎች በሃይማኖቶቻቸው ውስጥ የተናገሩትን ታሪኮችና አስተምሮችን ትተው በልቦናቸው ብቻ እየተመሩ ምርመራ ቢያደርጉ ይላል የሚገርምሽ ተመሳሳይ መደምደሚያ ላይ ይደርሳሉ። የሃይማኖት ጥልና ጭቅጭቅም አይኖርባቸውም ይላል። ሰው እንደ ዘርዓ ያዕቆብ አመለካከት በዓለም ላይ ሃይማኖት የበዛውና የእርስ በርስ ግጭታቸውም ሁሉ መነሻው ሰዎች በልቦናቸው ሃይማኖታቸውን ስለማይመረምሩ ነው ብሎ ያምናል። የእግዚአብሔር ሕልውና ባህሪና ፍላጎት በተፈጥሮ ውስጥ በተጨባጭ ተገልጦ ሳለ ይላል ሃይማኖቶች ግን ይህን ትተው በረቂቁ መለኮት ላይ እርስ በርሳቸው ይነታረካሉ። ዘርዓ ያዕቆብ ልቦናን ንጹህና ውስንነት ላይ ከጀርመናዊ ፈላስፋ ኢማኑኤል ካንት ጋር ያመሳስላል። እንግዲህ ቅድም እንዳልኩሽ ኢማኑኤል ካንት ዓለምን ወደ ሁለት ሲከፍል ክሪቲክ ኦፍ ፒውሪዝም ላይ ኖሚናል ወርልድ በፌዝ ብቻ የምንደርስበት ነው፣ ሪዝን እዚህ ደረጃ አያደርስም፣ ከቦርደር ወይም ከአድማስ ባሻገር ነው ማለት ነው ኖሚናል። ከአድማስ ወዲህ ያለው ፌኖሜናል ወርልድ ሪዝን የሚደርስበት ነው። ያም ሲንቴቲክ አፕሮር የሚባል ኖሌጅ ኤክስፒሪየንስ ወይም ደግሞ ዳሳሽነትን እና በስሜት ህዋሳት አማካኝነት የምናገኘውን እውቀት በመጠቀም እና ያን ሮ ዳታ አእምሮ ተጠቅሞ በደንብ ሲንቲሳይዝ አድርጎ ሲደርስበት ሪዝን አውት ሲያደርግ ይህንን ሁለቱን በማዳበል በማጣመር እዚህ ውስጥ ያለውን ፌኖሜናል የሆነውን ነገር ማወቅ ይቻላል ብሎ ነው የሚያምነው። ሶስተኛ ልቦና ሁለንተና ዩኒቨርሳል መሆኑ ነው። ልቦናን የሰው ልጅ ከውልደት በኋላ ከሚኖርበት ማህበረሰብ የሚያገኘው ቢሆን ኖሮ አንድ መሰረታዊ ችግር ይፈጠር ነበር ይላል። ይኸውም በልቦና ፍርዶች ላይ ማንም ሰው ስምምነት አይኖርም። ሆኖም ግን ለዘርዓ ያዕቆብ እውነት አንድ ነች፣ የልቦና ፍርዳችንም እንደዚሁ። ቅድም እንዳልኩ እውነትም ማነው? እግዚአብሔር ነው። ከእግዚአብሔር የሚቀዳው ነገር ሁሉ ደግሞ እውነት ነው ማለት ነው። ምክንያቱ ደግሞ ልቦና ከሰው ልጆች የጋራ ተፈጥሮ ስለሚነሳ ነው። ለዛ ነው ጋብቻ፣ ጠንክሮ መስራት፣ ቤተሰባዊ ህይወት በሙሉ የትም ቦታ ውስጥ የሚዘወተሩ የሚተገበሩ ናቸው የሚለው። ጋብቻን ማውደም አይቻልም በምንኩስና ደረጃ ሌሎችንም ብሎ የተቃወመው ለዛ አሪክሬ። ስለዚህ ምንድነው የሚለን? ልቦና ለሰው ልጅ ሁሉ አንድ አይነት ስለሆነ ነው። አንድ አይነት የሆነበት ደግሞ ምንጩ አንድ አይነት ስለሆነ እሱም እግዚአብሔር ነው። እውነቱ ትሩዝ አንድ ነች ነው። አንድ ዋናው የፍልስፍና መሰረታዊ ጥያቄ ዋትስ አልቲሜት ትሩዝ ኦር ዋትስ አልቲሜት ሪያሊቲ። አልቲሜት ሪያሊቲ ወይም አልቲሜት ትሩዝ ላይ ደረስሽ ማለት ሌሎች ነገሮችን በዛ ስር በዛ ማዕቀፍ ውስጥ መተንተን ይቻላል። እሱ የተጠየቆ የመለሰው ጥያቄ ነው። ለዛም ነው ፈላስፋ እንዲሰኝ እንዲባል ያደረገው። እሱም እግዚአብሔር ነው ይላል። ከአንድ ምንጭ በተለያየ ዕቃ የሚቀዳ ውሃ ይላል ምሳሌ ሲያቀርብ የተለያየ ጣዕም ሊኖረው እንደማይችለው ሁሉ ከእግዚአብሔር የምናገኘው ልቦና በሰዎች ውስጥ የተለያየ ይዘት ሊኖረው አይችልም ይላል። አራተኛውና መጨረሻው ስለ ልቦና ሲተነትን ያቀረበው ልቦና ገደብ አለው፣ ሊሚት አለው። ሪዝን ሃዝ ሊሚት ኢማኑኤል ካንት እንደተናገረ ፌኖሜናል ዓለም ላይ ያለውን ነገር ነው በደንብ ጠንቅቀን ማወቅ የምንችለው እንጂ በፊዚካል ወይም በሜጀርመንታል ሳይንስ እና ሜታፊዚክስን ተጠቅመን ከሜታፊዚክስ በላይ ወደ ረቂቁ የእግዚአብሔር ህላዌ ደርሰን ያን በመርመር መፈተሽ እንደማንችል ኢማኑኤል ካንት ክሪቲክ ኦፍ ፒውር ሪዝን ላይ በደንብ አስቀምጦታል።
በሌላ ጎኑ የኛው ፈላስፋ ዘርዓ ያዕቆብ ያንን ነው ልቦና እግዚአብሔርን ከተፈጥሮ ስርዓት ውስጥ የምንገነዘብበት ነፍሳዊ ባህሪ ነው። ይሄ ማለት እግዚአብሔርን በረቂቅነቱ በልቦናችን እንደርስበት አንችልም ብሎ አክቹን አስቀምጧል ማለት እንደ ካንት። በሌላ አነጋገር ልቦና እግዚአብሔርን የሚያውቀው በቀጥታ በመንፈስነቱ ሳይሆን በተዘዋዋሪ ነው። በምናየው ተፈጥሮ አማካኝነት ከምናየው ነገር ተነስተን ስለማናየው ነገር ህልውና እናውቃለን። ይህንን ኃይልና አቅም የሚሰጠን ልቦናችን ነው ይላል። በመሆኑም የልቦናችን ኃይል በስሜት ህዋሶቻችን አማካኝነት ልክ የተገደበ አይደለም። ልቦናችን የስሜት ህዋሶቻችን ከሚያቀርቡን መረጃዎች በላይ ጥሶ መሄድ ይችላል። ይሄ ነው እንግዲህ ሲንቴቲክ አፕሮሪ ናውሌጅ የሚለው ኢማኑኤል ካንት። አፕሮሪ ናውሌጅ ማለት ከኤክስፔሪንስ በፊት ወይም ከዳሳሽነት በፊት ወይም ከስሜት ህዋሳቶቻችን አማካኝነት ከሚገኘው ሮ ዳታ በፊት ያለው እውቀት ማለት ኢኔት ኖሌጅ። ሲንቴቲክ ኖሌጅ ደግሞ ያንን ሲንተሳይዝ አድርጎ አእምሮ ካቴጎራይዝ አድርጎ ሪዝን ሰጥቶ በፓርት ከፋፍሎ ያንን መረዳት ሲችል ማለት ነው። እንትና ጋር ወደ ዘርዓ ያዕቆብ ስመጣ ይህንን ከዛ ከኢማኑኤል ካንት ጋር የሚገናኝ ነገር ነክቷል። ሆኖም ግን ከስሜት ህዋሶቻችን ባሻገር ስለሆነው ነገር ለማወቅ በመጀመሪያ ይላል የስሜት ህዋሶቻችን ከሚያቀብሉ መረጃዎች መነሳት አለበት። ይሄ ስትሪክትሊ ቀጥታ ከኢማኑኤል ካንት አንድና አንድ ነው። ያኛው በእንግሊዝኛ ስላጻፈው ወይም በጀርመንኛ በኋላ በጀርመንኛ የጻፈው በኋላ ወደ እንግሊዝኛ ተቀየረ እንጂ ይህ ነው የሚለው ሲንቴቲክ አፕሮች ናውሌጅ ማለት ሮ ዳታን መጀመሪያ ሴንስ ፐርሰፕሽን ማግኘት መቻል አለብን። ከዚያ በኋላ ሪዝንን ኮንፊገር የሚያደርገው አእምሮ ያንን መጠቀም አለበት ብሎ ያስባል። ለዛ ነው በራሽናሊዝም እና በኢምፒሪሲዝም መካከል ያለው ዲቤት ወይም ደግሞ ውዝግብ የፈታ የፍልስፍና ሽማግሌ የሚባለው ኢማኑኤል ካንት ማለት ያለ እነዚህ መረጃዎች ልቦና መስራት አይችልም። ይህ ነው የልቦና ውስንነት ብሎ ያብራራል። ይህንን በደንብ ለማብራራት ምንድን የሚለው ጆሮን የተከለ አይሰማምን ይላል። ፍጡር ካለ ፈጣሪ የግድ ይኖራል በሚል በደንብ አድርጎ ያስረክታል ማለት ነው። ስለዚህ ልቦናና በልቦና ዙሪያ የሚሽከረከሩ ጉዳዮች እነዚህ ናቸው። እነዚህ ብቻ አይደለም፣ ዘርዓ ያዕቆብ የሚያነሳቸው ጉዳዮች ልቦናን፣ ተፈጥሮንና እግዚአብሔርን አይል ነጣጥሎ ላይ ሶስታቸውን ነገሮችን ጀስቲፋይ ሲያደርግ እርስ በርሳቸው ኢንቲግሬት አድርጎ እነዚህ ሶስት ነገሮች በሼሊንግ በሄግል እና በተለይ በእነዚህ በሼሊንግ እና በሄግል እጅግ በጣም ትልቅ ትኩረት የተሰጡ የፍልስፍና ዘውጎች ናቸው፣ ጭብጦች ናቸው። ኢማኑኤል ካንት ዴካርትም በተለያየ ነገር አነስቷቸዋል እና እነዚህ ሶስት ነገሮችን ሱራውት በሱ ፍልስፍና ታገኛለች። ተፈጥሮ፣ እግዚአብሔርና ልቦና። እነዚያ ሪዝን ይላል፣ ራሽናሊቲ ይላሉ እንደነ ሄግል እንደነ ሼሊንግ። እሱ ግን ልቦና ነው የሚለው። በሱ እይታ ልቦና ማለት ሪዝን አመክንዮ ማለት። ስለዚህ ልቦና ጀስቲፋይ ያደረገበት ነገር በዚያ አግባብ ነው ብዬ። እሺ፣ በጣም አመሰግናለሁ አለምነህ። እንግዲህ ያልነካካናቸው በርካታ ጉዳዮች አሉ፣ አድማጮቻችን ይረዱናል ብለን እናስባለን። አንዳንዶቹን ደግሞ በክፍል 2 እንመለስባቸዋለን። ሀተታ ዘርዓ ያዕቆብን መነሻ በማድረግ በእንጅባራ ዩኒቨርሲቲ የፖለቲካ ፍልስፍና መምህር ከሆነው አለምነህ አጋጬ ጋር ያደረግነው የክፍል 1 ውይይት ይህንን ይመስል ነበር። ክፍል 2ቱን ሳምንት ይዘንላችሁ የምንመለስ ይሆናል። አለምነህ ለዛሬው በጣም አመሰግናለሁ። እኔም አመሰግናለሁ። ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ፣ ከአድማጮች መድረክ መስታወት፣ የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን፣ ምንጊዜም ሚዲያ @gmail.com የኢሜይል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ